የትላንትናው ምሽት ለአርሰናል ደጋፊዎች በቃላት የሚገለጽና የሚብራራ አልነበረም። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ባረጋገጠበት ምሽት በርካታ የአርሰናል ደጋፊዎች ደስታቸውን ሲገልጹ ነበር። ትላንትና ምሽት ቦርንመስ ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ተሰብስበው ሲመለከቱ የነበሩ የአርሰናል ተጫዋቾች ጨዋታው ካበቃ በኋላ በልምምድ ማዕከላቸው ደስታቸውን ሲገልጹ ነበር። አርሰናል ከረጅም ዓመታት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ካረጋገጠ በኋላ ቁጥራቸው ቀላል የማይባሉ የአርሰናል ደጋፊዎች እምባና ሳግ እየተናነቃቸው ደስታቸውን ሲገልጹ ነበር። ይህ የ22 ዓመታት ጥበቃ፣ የ22 ዓመታት ስቃይ፣ የ22 ዓመታት ለቅሶና መከራ በመጨረሻም ወደ ደስታ፣ ወደ ፈንጠዝያ የተቀየረበት ምሽት ነበር። እነሆ አርሰናል ለረጅም ዓመታት የናፈቀውን ለ22 ዓመታት ያላገኘውን የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ያረጋገጠበት የውድድር ዓመት ሆኖለታል። መላው የአርሰናል ደጋፊዎች በአንድነት ደስታቸውን እየገለጹ የዓመታት ትዕግስታቸውም ፍሬ ያፈራበት የውድድር ዓመት ሆኖላቸዋል። አርሰናል በሚኬል አርቴታ መሪነት የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። አርቴታ እንዴት አርሰናልን ወደ ፕሪሚየር ሊግ ዋንጫ ጉዞ ሊወስደው ቻለ? አርቴታ የተረከበው ቡድን እጅግ በጣም የሚቸገርና ምስቅልቅል ያለውን አርሰናል ቢሆንም ይህንም ቡድን እንዴት ከአፈር አንስቶ ለፕሪሚየር ሊጉ ኃያልነት ሊያበቃው ቻለ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም እስቲ በአርሰናል ድል የተደሰታችሁ እንዲሁም ደግሞ የአርሰናል ደጋፊዎች ለዚህ ቪዲዮ ቢያንስ 1000 ላይክ እንድታደርጉ ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። የአርሰናል ደጋፊዎች እንዴት አድራችሁ ይሆን? ሰዓታቱ እንዴት አለፉላችሁ? እንግዲህ ትላንትና የቦርንመዝና የማንቸስተር ሲቲ ጨዋታ ከተጠናቀቀ በኋላ ከእናንተ ከአድማጮች ጋር በላይቭ የዩቲዩብ ፕሮግራም ቆይታ ስናደርግ ነበር እና ደስታችሁን፣ ስሜታችሁን ስታካፍሉን ነበር። አሁን ታዲያ አርሰናል የፕሪሚየር ሊጉ ሻምፒየን የሚል መጠሪያ ተደርጎለት የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ሻምፒየን አርሰናል መሆኑ ተረጋግጧል። የፊታችን እሁድ በሴልኸርስት ፓርክ አርሰናል ክሪስታል ፓላስን በሚገጥምበት ጨዋታ ላይ እንግዲህ የአርሰናል ተጓዥ ደጋፊዎች በሚገኙበት አርሰናል የፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያነሳ የአርሰናል ተጫዋቾችም ደግሞ ሜዳሊያቸውን አንገታቸው ላይ የሚያጠልቁ ይሆናል ማለት ነው። እንግዲህ ስሜቱ እንዲህ ነው ተብሎ የሚብራራና የሚገለጽ አይደለም። 22 ዓመታት ዋንጫ ለናፈቀ ቡድን፣ 22 ዓመታት በእንባና በለቅሶ ውስጥ ለነበረ ቡድን በመጨረሻም ዋንጫን አሸንፎ ከመመልከት በላይ ለእግር ኳስ ተመልካቹም ለእግር ኳስ ቤተሰብም የሚያስደስት ነገር አለ ብሎ መናገር አይቻልም። አርሰናል እንግዲህ በ2003-4 የውድድር ዘመን ነበር ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈው። 22 ዓመት ማለት የአንድ ወጣት ዕድሜ፣ ምናልባትም ደግሞ ብዙ ነገሮችን ሮጥ ብሎ ተፍ ብሎ ለማግኘት የሚጥር አንድ ወጣት ሊገኝ የሚችልበት ዕድሜ ነው 22 ዓመት ማለት። አርሰናልን ለረጅም ጊዜ የደገፉ ደጋፊዎች፣ ለ15 ዓመት ለ20 ዓመት የደገፉ ደጋፊዎች አርሰናል የፕሪሚየር ሊግ ዋንጫን ሲያነሳ አልተመለከቱም። እንደው ሌላውን ተውትና አርሰናልን ለ26 ለ27 ዓመት እንኳን የደገፉ ደጋፊዎች አርሰናል ዋንጫ ሲያነሳ የተመለከቱት ገና በልጅ ዕድሜያቸው ነበረ። የ5 ዓመት የ6 ዓመት ዕድሜ ላይ ሆነው እና ያ ሁሉ ስቃይ ያ ሁሉ መከራ ካለፈ በኋላ የአርሰናል ደጋፊዎች በመጨረሻም የፕሪሚየር ሊግ ዋንጫን ማሸነፋቸው ተረጋግጧል። እና ትላንትና እያየው ነበረ ሶሻል ሚዲያ ላይ እምባ የተናነቃቸው የአርሰናል ደጋፊዎች እያለቀሱ ደስታቸውን ሲገልጹና ደስታቸውን ሲያከብሩ በፈንጠዝያ ምሽታቸውን ሲያሳልፉ ነበር።
እኔ የአርሰናል ደጋፊ ደስታውን እንዴትም ቢገልጽ ሲያንስበት እንጂ የሚበዛበት ነው ብዬ አላስብም። 22 ዓመታት ለጠበቀ፣ ብዙ ለተባለ፣ ብዙ ለተተቸ፣ ብዙዎች ለተሳለቁበት፣ ብዙዎች መራራ ቃላትን ላወረዱበት፣ ላጎረፉበት ክለብ ደጋፊ ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ቢያሸንፍ ደጋፊው እንዴትም ሰለብሬት ቢያደርግ ብዙም ላያስገርም ይችላል። ምክንያቱም የስሜቱ ጣውረዱ እጅግ በጣም ከፍተኛ ስለነበር። የአርሰናል ደጋፊ ብዙ መከራና ብዙ ስቃይ አይቷል በክለቡ። አርሰናል የማያልፉ የሚመስሉ ዕለቶችን የማያልፉ የሚመስሉ ዓመታትንም አሳልፏል። አሁን ደግሞ በመጨረሻም የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ይህ ሲሆን አርሰናልን ሻምፒዮን ደግሞ ያደረገው የአርሰናሉ ዋና አሰልጣኝ ስፓኒያርዱ ታክቲሽያን ሚኬል አማርቲያን አርቴታ ነው። እንግዲህ ፕሪሚየር ሊጉ ላይ ፔፕ ጓርዲዮላን የመሰለ ለዓመታት ልምድ ያለው ፕሪሚየር ሊጉን ዶሚኔት ያደረገ ፕሪሚየር ሊጉን የተቆጣጠረ አሰልጣኝ ባለበት ሊግ አርሰናል ሻምፒዮን መሆኑን ስንመለከት ይህ እጅግ በጣም የተለየ ስሜትን ይሰጣል። እንግዲህ በአርሰን ቬንገር ስር አርሰናል የመጨረሻውን የፕሪሚየር ሊግ ዋንጫ ካሸነፈ በኋላ አርሰናል ለዓመታት የፕሪሚየር ሊግ ዋንጫን ሳያነሳ ቆይቷል። እንደ ቀልድ 5 ዓመት፣ 10 ዓመት፣ 13 ዓመት፣ 17 ዓመት፣ 20 ዓመት እያለ የአርሰናል የምጥና የስቃይ ጊዜያት ቀጥለዋል። ያለፉት 6 ዓመታት ደግሞ አርቴታ አርሰናልን ከተረከበ ጊዜ በኋላ አርሰናል መጀመሪያ የክለቡን ስትራክቸር ማስተካከል፣ ለክለቡ የማይመጥኑ ነገሮችን ማስወገድ፣ ለክለቡ አርማ የማይሆኑ ነገሮችን ከክለቡ ዞር እንዲሉ ማድረግ፣ ከዛ ቀጥሎ አርሰናልን ተፎካካሪ ማድረግ፣ ለቶፕ 5 ለቶፕ 4 እንዲፎካከር ማድረግ፣ ወደ ቻምፒዮንስ ሊግ እግር ኳስ መመለስ፣ ከዛ በመቀጠል አርሰናልን ለፕሪሚየር ሊግ ዋንጫ እንዲፎካከር ማድረግ። ከአንዴም 2-3 ጊዜ አርሰናል የፕሪሚየር ሊጉን ዋንጫ እየነካ ተመልሷል። አርሰናል ሁለተኛ የሆነ ሲዝኑን በጨረሰ ቁጥር የብዙዎች መሳለቂያና መቀለጃ ሆኖ ነበር። ትላንትና የአርሰናል ተጫዋቾች በልምምድ ማዕከላቸው ደስታቸውን ሲያከብሩ ነበር እና ሉዊስ ስኬሊ አንድ ጠርሙስ ይዞ ብዙዎች እኛም ቦትለር ይሉናል፣ ይይዛሉ ነገር ግን ይለቃሉ ይሉናል፣ አሁን ግን እኛ ቦትሉን ጠርሙሱን ጨብጠነዋል፣ ሆልድ አድርገነዋል ብሎ ሲናገር ነበር። አርቴታ በ2019 ለመጀመሪያ ጊዜ አርሰናልን ከተረከበ በኋላ ለአርሰናል ተጫዋቾች አንድ ግልጽ መልእክት አስተላልፎ ነበረ። ይሄ እንደ ቀጭን ትዕዛዝም እንደ ቀጭን መልእክትም የሚቆጠር የአርቴታ ቀጭን ትዕዛዝ ነበር። ሁሉም የአርሰናል ተጫዋች አርሰናል የሚፈልገውን ነገር እንዲያገኝ የቆመ መሆን አለበት። ስታንድ ባይ እንደ ወታደር ንቁ መሆን አለበት። እኔ ከተጫዋቾች የምጠይቀውን እያንዳንዱን ነገር ማግኘት እፈልጋለሁ። እናም የአርሰናል ተጫዋቾች ይህንን ነገር እንዲያደርጉልኝ ይፈልጋሉ። ስብስቤ ውስጥ እንዲህ አይነት ተጫዋቾች መኖር አለባቸው ብሎ አርቴታ ሲናገር ነበር። አርቴታ የዛን ጊዜ የያዘው ስብስብ ምስቅልቅል ያለ አርሰናል ነበረ፣ በብዙ ነገር የተመሰቃቀለ። አሁን ግን አርሰናል የፕሪሚየር ሊጉ ሻምፒዮን ሆኗል። እንዴት የፕሪሚየር ሊጉ ሻምፒዮን ሆኗል? እያንዳንዱን ሚስጥር ሜዳ ላይ ካሉት የአርሰናል ጨዋታዎች ጀምረን ወደ መልበሻ ክፍል፣ ወደ አርሰናል ቢሮ፣ ወደ አርቴታ ቢሮ፣ ወደ ተጫዋቾች መልበሻ ክፍል፣ ወደ ልምምድ ማዕከላቸው ዘልቀን ገብተን ሁሉንም ነገር በትንትን አድርገን አርሰናል ዋንጫ የበላበትን ምስጢር እንመለከተዋለን። ዘቴሌግራፍ አንድ ጽሑፍ ይዞ ወጣ። በቅርቡ በነበረ አንድ የዝውውር መስኮት የተጫዋቹ ስም አልተገለጸም። አርቴታና አርሰናል አጥብቀው የሚፈልጉት አንድ ተጫዋች ወደ አርሰናል ይመጣ ዘንድ ምስጢራዊና እጅግ በጣም ጥብቅ የሆነ ስብሰባ ተዘጋጅቶ ነበር። እቅዱ ዘና ያለ ጊዜ አይነት ለማሳለፍ ነበር። ምግብ በጠረጴዛ ላይ አለ። በቴሌቪዥን ስክሪን ላይ የእግር ኳስ ጨዋታ ይታያል። እናም ቀለል ያለ ጭውውት ይደረግ ነበረ አርቴታ እዛ አካባቢ ባሉ ሰዎች። በኋላ ግን አርቴታ ለአርሰናል ተጫዋቹን እንዲያውቁት ወደ ክለቡ እንዲመጣ ለማሳመን የተደረገ አጋጣሚ ነበር እና በቅርቡ የነበረው ይህ የዝውውር መስኮት አርሰናል ተጫዋቹን ለማስፈረም ተጫዋቹን ወደዛ ቦታ ከጠራው በኋላ ግን ድንገት አርቴታ ተጫዋቹን ይዞት ወደ ቢሮ ፈትለክ አለ። ሁለቱ ሰዎች ብቻ ሊነጋገሩ፣ ሁለቱ ሰዎች ብቻ ሊወያዩ አርቴታ ተጫዋቹን ይዞት በሩን ዘጋ እና ወደ ሌላ ክፍል
ሊወስደው ከጠየቀውና ይህ ተጫዋች ከአርቴታ ጋር አብሮ ከሄደ በኋላ በተለይ በዙሪያው ላሉ ሰዎች ምቾት የሚሰጥ አልነበረም። ምን ሊያወራው የሆነ አርቴታ ይህን ተጫዋች ይዞት የሄደው የሚል ጥያቄን የሚያስነሳ ነበር። ተጫዋቹ ተስማማ፣ በሩ ከኋላቸው ተዘጋ። ቴሌግራፍ ስፖርት እንደዘገበው ቀጥሎ የተከሰተው ያልተለመደ ነገር ነበር። እዛች ክፍል ውስጥ ጩኸት ይደመጥ ነበር ይላል ዘ ቴሌግራፍ። አርቴታ ጠረጴዛውን እየመታ ግድግዳውን እያጮኸ በክፍል ውስጥ ሲዘልና ሲጮህ ይሰማ ነበር። ተጫዋቹ በአርሰናል አወቃቀርና አርሰናል እርሱን ለምን እንደፈለገው በአርሰናል ፕሮጀክት ውስጥ ምን አይነት ሚና ሊኖረው እንደሚችል አርቴታ ያቀረበው ፕሬዘንቴሽን ነበረ እዛች ክፍል ውስጥ የነበረው። እናም አርቴታ ደረቱን እየመታ በኃይል ጸጉር የሚያቆም ንግግር ለዚህ ተጫዋች ያደርግለት ነበር። በመጨረሻም ሁለቱ ሰዎች የክፍሉን በር ከፍተው ሲወጡ ተጫዋቹ ደንግጦ አይኖቹ ፈጠው ነበር እና ልክ ጭንቅላቱ በሆነ ነገር እንደተመሰጠ አይነት ሰው ብሬን ዎሽ እንደተደረገ ሰው ነበረ ከዛ ክፍል ሲወጡ እና የተነገረውን ነገር ለወኪሎቹ ወይም ለሌላ ሰው አልተናገረም። ነገር ግን ስለ ፍላጎቱ ግልጽ ነበረ እና ወደ ወኪሉ ጠጋለና ለአርቴታ መጫወት እፈልጋለሁ ሲል ተናገረ። አርቴታ ምን ያህል ተጽዕኖ ፈጣሪ እንደሆነ ተጫዋቾቹ ላይ እንዴት አይነት ስሜትን ማጋባት እንደሚችል ያሳያል። ያው የእግር ኳስ ኢንዱስትሪ የተመሰቃቀለ ስለሆነ ያው ይህ ዝውውር ሊሳካ አልቻለም በተለያዩ ምክንያቶች። ነገር ግን በእርግጠኝነት በአርሰናል ወይም በአርቴታ ጉልበትና ስሜት የተማረከው ተጫዋቹ ለአርሰናል ለመጫወት ፍላጎቱን ገልጾ ነበር። እንግዲህ አርቴታ እንዲህ አይነት የአንድን እግር ኳስ ተጫዋች አእምሮ መቆጣጠር የሚችል የዛን ተጫዋች ልብ መማረክ የሚችል ችሎታ አለው። ከቡድኑ አባላት ጋር በግልጽ ብትነጋገሩ ተመሳሳይ ታሪኮችን በደርዘን ሊነግሯችሁ ይችላሉ። ለምሳሌ አርቴታ ለመጀመሪያ ጊዜ የአሁኑ የአርሰናል ወሳኝ ከሆኑ ተጫዋቾች መካከል አንዱ ሪካርዶ ካላፊዮሪን ወደ አርሰናል እንዲመጣ ሊያነጋግረው በነበረ ቀጠሮ የጣሊያናዊውን ተጫዋች የቤተሰብ ፎቶዎችን ይዞ ነበረ ወደ ስብሰባው የመጣው። እናም ለሱ ቤተሰቡ ምን ትርጉም እንዳለው እንዲያብራራ ነበር የጠየቀው። ከሌሎች ትላልቅ የአውሮፓ ቡድኖች ጠንካራ ፍላጎት ካላፊዮሪን ለማስፈረም ቢኖርም ይህ ነገር የካላፊዮሪ ልብ ግን አሸንፏል። ዴክላን ራይስም ከመጀመሪያው ጭውውት ጀምሮ ወደ አርቴታው አርሰናል መምጣት ያመነበት ጉዳይ ነበር። ማንቸስተር ሲቲ ሲፈልገው ነበር በወቅቱ እና አርቴታ በዴክላን ራይስ ዝውውር ትልቅ ሚናን ተጫውቷል። አርሰናል ተጫዋቹን እንዲያስፈርመው ማለት ነው። ማርቲን ኦዴጋርድ በአንድ ወቅት እንዲህ ሲል ተናግሮ ነበር። እውነቱን ለመናገር አለ ማርቲን ኦዴጋርድ፣ ከአርቴታ ጋር ስብሰባ ላይ ቁጭ ብለህ እርሱ የሚነግርህን ነገር ሳታምን መውጣት በፍጹም አትችልም። ያን አርቴታ የሚነግረኝን ነገር አላምንበትም የሚል ሰው ካለ እኔ ልሞግተው እችላለሁ ሲል ማርቲን ኦዴጋርድ ለተወዳጅ አሰልጣኙ አርቴታ ይከራከርለታል። የአርቴታ ስሜት፣ እምነቱ፣ ራእዩን የማስረዳት ችሎታው በአርሰናል የእያንዳንዱ የዕለት ተዕለት እድገት ውስጥ እያንዳንዱን ገጽታ የሚገልጽ ነበር። በሱ የአሰልጣኝነት ዘመን ስር ተጫዋቾች የአሰልጣኛቸውን ፍላጎት እንዲከተሉ፣ የክለቡ ባለቤቶች እንዲደግፉትና ደጋፊዎቹ ወደ እሱና ወደ አርሰናል የመጨረሻ መዳረሻ በዚህም ረጅም ማዕበልና እንቅፋት በበዛበት ጉዞ ላይ አርቴታን እንዲያምኑት አድርጓል። ለዛ ነው ወደ አርሰናል ሲመጣ አንድ ቃል ተናግሮ ደጋፊዎቹን ለማሳመን የሞከረው። ትረስት ዘ ፕሮሰስ፣ ሂደቱን እመኑ። አርቴታ ደጋፊዎቹን ለማሳመን ይህንን ቃል ብቻ ነበረ የተናገረው። እኔ እስቲ የአርሰናል ደጋፊዎችን አንድ ሁለት ጥያቄ መጠየቅ እፈልጋለሁ። እስቲ ኮሜንት ላይ ሐሳቦቻችሁን አስቀምጡልን። የዛሬ 6 ዓመት አርቴታ አርሰናል ሲረከብ እንደው እውነቱን ንገሩኝ፣ የፕሪሚየር ሊጉን ዋንጫ ያሸንፋል ብላችሁ ይሄ ቀን ይመጣል ብላችሁ አስባችሁ ነበር ወይስ እንደ ኤምሬ ዓመት ከምናምን ከቆየ በኋላ ከአርሰናል ይሰናበታል የሚል እምነት ነበራችሁ? እስቲ አርቴታን ግለጹት ብትባሉ በምን አይነት ቋንቋ በምን አይነት ቃል ልትገልጹት ትችላላችሁ? ይኸው ኮሜንቱ ክፍት ነው፣ እናንተ ሐሳብ አስተያየቶቻችሁን እንድሰጡበት። አሁን አርሰናል ያንን መዳረሻውን አሳክቷል። ትላንትና ማንቸስተር ሲቲ ከቦርንመዝ ተጫውቶ 1-1 ጨዋታውን ካጠናቀቀ በኋላ አርሰናል ከ22 ዓመታት በኋላ በድጋሚ የፕሪሚየር ሊግ ሻምፒዮን ሆኗል። ይህን እንዴት አሳኩት? የዛሬው ፕሮግራማችን ለእናንተ የሚለው ብዙ ነገር አለው። በታህሳስ 2019 አርቴታ የመጀመሪያ የአርሰናል ዋና አሰልጣኝ ሆኖ ከተሾመ በኋላ
አንድ ትልቅ ድርጊትን አድርጎ ነበረ። የሆነ ክፍል ውስጥ ገባና ወንበሩን፣ ጠረጴዛውን፣ ሁሉን ነገር ምስቅልቅል አደረገው። ተጫዋቾቹ ገቡ ወደዛ ክፍል። ከዛ የተገለበጡትን ወንበሮች፣ ጠረጴዛዎች የአርሰናል ተጫዋቾች ተመለከቱ። አርቴታ ይሄንን ተናገረ። ይህ የተመሰቃቀለው ወንበር፣ የተመሰቃቀለው ጠረጴዛ፣ የተመሰቃቀለው ክፍል ማለት አሁን ያለው የአርሰናል መልክ ነው። አርሰናል እንዲህ ነው የተመሰቃቀለው የሚል መልእክትን ለተጫዋቾቹ አስተላለፈ። መቼም አንድ ሰው ቤቱ ቆሽሾ ግድግዳው ጭቃ በጭቃ ሆኖ ወንበሩ ተመሰቃቅሎ ጠረጴዛው ተመሰቃቅሎ መቼም ዝም አይልም፣ ገብቶ ያስተካክለዋል። አርቴታም ተጫዋቾቹን ወንበራችን ተመሰቃቅሏል፣ ጠረጴዛችን ተመሰቃቅሏል፣ ግድግዳችን ቆሽሿል እና ማስተካከሉ የኔና የናንተ ኃላፊነት ነው የሚል መልእክትን በተዘዋዋሪ ያስተላለፈበት ነበር። እውነት ነው። በዛን ጊዜ አርሰናል በሜዳ ላይም ከሜዳም ውጪ እንደዛ አይነት የተመሰቃቀለ ቡድን ነበር። አርቴታ የተረከበው ስብስብ በጣም ብዙ ጥራት የሚጎለው አርሰናል የሚባለውን ትልቅ ብራንድ የሆነውን ክለብ የሚመጥን አልነበረም። በቡድንተኝነት የተሞላ ተጫዋቾች የሆነ ጎራ ጎራ የከፈሉበት ሙያዊ ያልሆኑ ፕሮፌሽናል ያልሆኑ ተጫዋቾች ያሉበት፣ አንዱ ጭራሽ ከመካከላቸው ከልምምድ በኋላ ሲያጨስ በግልጽ የታየበት፣ በቀላሉ እርስ በርሳቸው የማይዋደዱ በጣም ብዙ ተጫዋቾች የነበሩበት ስብስብ ነበረ እና እንደውም ከዛ በኋላ ቴሌግራፍ ዘግቦት እንደነበረው አንድ የአርሰናል ተጫዋች ሌላኛውን ለድብድብ ሲጋብዘው እንደነበረና ውጪ ላይ ለድብድብ እስከሚጣሉ እስከ መቀጣጠር ደረጃ የደረሱበት ጊዜ ሁሉ ነበር። አርቴታ የተረከበው እንግዲህ እንዲህ አይነቱን ትርምስምስ ያለውን ቡድን ነበር። ያውም አስቡት፣ በዋና አሰልጣኝነት ልምድ የሌለው ምናልባት ምክትል አሰልጣኝ ሆኖ ከመስራት በስተቀረ የአሰልጣኝነት ልምድ የሌለው አሰልጣኝ ይሄንን ምስቅልቅል ያለውን ቡድን እንዴት ተረክቦ ሊያስተካክለው ይችል ነበር? አርቴታ ግን ይሄን አድርጎታል። አሁን ያለውን የቡድኑን አብሮነትና አንድነት ስትመለከቱ የአርሰናል ጥንካሬ መሆኑን ትረዳላችሁ። እርግጥ በቋንቋና በባህል ላይ የተመሰረቱ የተለያዩ የጓደኛ ቡድኖች አሉ። ለምሳሌ ብራዚላውያን ተጫዋቾች አርሰናል ውስጥ አሉ፣ የራሳቸው ጓደኝነት ፈጥረዋል። እንግሊዛውያን ተጫዋቾች አሉ። ከዚህ በተጨማሪ የሆነ አይነት ጓደኝነት ደግሞ ያላቸው ተጫዋቾችም አሉ እና አርቴታ ኃላፊነት በወሰደባቸው በእነዚህ 6 ዓመት ተኩል ጊዜያት ውስጥ አርሰናል ትክክለኛ ባህሪ ያላቸውን ተጫዋቾች አስፈርሟል። ከፍተኛ ገንዘብ ኢንቨስት አድርጓል። በፕሮጀክታቸው ላይ እውነተኛ እምነትና መተማመንን ፈጥሯል። ውጤቱም እርስ በርስ የተሳሰሩ ተጫዋቾችን ስብስብ ፈጥሯል። ለምሳሌ ከጨዋታዎች በፊት አብረው የሚጸልዩ በሃይማኖታቸው ጠንካራ የሆኑ ፈጣሪን አብዝተው የሚያምኑ ጠንካራ ክርስቲያን የሆኑ የአርሰናል ተጫዋቾች ስብስብ አለ። አብረው መጽሐፍ ቅዱስ ያነባሉ፣ ይጸልያሉ፣ እግዚአብሔርን ያመሰግናሉ። ከጨዋታ በፊት ህብረታቸውን በዚህ መንገድ ያጠናክራሉ። አርሰናል ዋንጫ ሲያነሳ ይህ አይነት መንፈሳዊ ጥንካሬም ያለው ቡድን ነው። ማርቲን ኦዴጋርድና ካይ ሃቨርትዝ በጣም የቅርብ ጓደኞች ከመሆናቸው የተነሳ ሃቨርትዝ ኦዴጋርድ ባገባበት ሰርግ ላይ የኦዴጋርድ ሚዜ ነበር። ኦዴጋርድና ሃቨርትዝ ከቤን ዋይትና ሊያንድሮ ትሮሳርድ ጋር በመሆን 4 አባላት ያሉት የጓደኛ ማማቾች ግሩፕ መስርተዋል። ከሜዳ ውጭ በሚያደርጉት ጉዞ ላይ ፓርቺስ የተባለ የስፔን ቦርድ ጨዋታ በከፍተኛ ፉክክር ይጫወታሉ፣ ይዝናናሉ። እነዚህ ተጫዋቾች ዝም ብለው እንደ ስራ ባልደረባ ብቻ የሚተያዩ ሳይሆኑ እጅግ በጣም የሚዋደዱ ወንድማማቾችና ጓደኛ ማማቾች ናቸው። የአንድ እናት ልጆችም ናቸው። አርሰናል ኖኒ ማድዌኬን ከቼልሲ ለማስፈረም በፈለገበት ጊዜ ቡካዮ ሳካ ግድ የለም የአርሰናል ደጋፊዎች ኖኒ በጣም ጥሩ ተጫዋች ነው ብሎ ለዚህ ተጫዋች ምስክርነቱን ሰጥቷል። በከፊል ሁለቱ የክንፍ ተጫዋቾች ከልጅነታቸው ጀምሮ ስለሚተዋወቁ አባቶቻቸውም ደግሞ ጓደኛ ማማቾች ስለነበሩ ቡካዮ ሳካና ኖኒ ማድዌኬ በአርሰናል ከተገናኙ በኋላ በጥሩ ጓደኝነታቸው ቀጥለዋል። ኃይለኛና ደማቅ ባህሪ ያለው ደመቁጡ ፒየሮ ሂንካፔ ወዲያውኑ ሌሎች የደቡብ አሜሪካውያን ጓደኞቹንና ፍቅር አግኝቷል። ሜሪኖና ኤቤሪቼዜ በበኩላቸው በልምምድ ማዕከሉ ሳውና ባዝ ውስጥ በልምምድ ማዕከል ላይ ስለ ህይወታቸው በክለቡ ማሳካት ስለሚፈልጉት ነገር ጥልቅ ውይይት ሲያደርጉ ብዙ ጊዜ ይገኛሉ።
ዊሊያም ሳሊባና ማጋሌሽ እጅግ በጣም የሚዋደዱ መንታ ወንድማማቾች የሚመስሉ ተጫዋቾች ናቸው። እነዚህን ተጫዋቾች ጨምሮ ከአርሰናል ዋና የአካል ብቃት አሰልጣኝ ሳም ዊልሰን ጋር ልምምድ ለማድረግ ባለፈው ዓመት የክረምት ረፍታቸው ወቅት በስፔን ተገናኝተዋል። አስቡት፣ እነዚህ ሁለት ተጫዋቾች ከአካል ብቃቱ ዋና አሰልጣኝ ሳም ዊልሰን ጋር በልምምድ ተገናኝተዋል እና በስፔን ሲገናኙ አብረው በስፔን ያሳለፉት ጊዜ የፕሪሲዝን ነበረ። ፕሪሲዝን ወይም ደግሞ የቅድመ ውድድር እንደሚባለው አርሰናል ፕሪሲዝን ከመጀመሩ በፊት ሁለቱ ተጫዋቾች ከአካል ብቃት አሰልጣኛቸው ጋር ተገናኝተው እንዴት ራሳችንን እናሻሽል፣ እንዴት ራሳችንን እናጠንክር፣ አርሰናል በመከላከሉ ጠንካራ እንዲሆን እኛ እንዴት ብርቱ እንሆን በሚል ለብቻቸው ተገናኝተው ልምምድ ሲያደርጉ ነበር። በሕይወታቸው ውስጥ በጣም አድካሚና ከባድ በሆነው በዚህ የውድድር ዘመን እነዚህ ግንኙነቶች እጅግ በጣም ጠቃሚ ነበሩ። ያለዚያ የቡድን መንፈስና የጋራ መተማመን አርሰናል በዚህ የውድድር ዘመን እንዴት ሊያገኝ ይችላል? በማንቸስተር ሲቲ፣ በኒውካስል ዩናይትድ፣ ኤቨርተን ላይ በተገኙ ወሳኝ ቁልፍ ድሎች አርሰናል በኋላ ከምንጠቅሳቸው 5 ቁልፍ ድሎች 3ቱን ሲያሳካ በወልቨርሃምፕተን ወንደረርስ፣ በቼልሲ፣ በባየር ሌቨርኩሰን፣ በስፖርቲንግ ሊዝበን የተቆጠሩ የመጨረሻ ደቂቃ ልብ ሰቃይ ጎሎች በታክቲክም ሆነ በስሜት የተሳሰረ የአርሰናል ስብስብ እንዳለ ማስረጃ የሚሆኑ ናቸው። የአርሰናል የመከላከል ሪከርድ ለአንድ ዓላማ ስለሚዋጉ ተጫዋቾች ስብስብ በግልጽ ይናገራል። ዳቪድ ራያ ስፔናዊው የጎል ዘብ ለተከታታይ 3 የውድድር ዘመናት ብዙ ክሊንሺት በማስመዝገብ ብዙ ጨዋታዎች ላይ መረቡን ባለማስደፈር የዓመቱ የፕሪሚየር ሊግ ምርጥ ተጫዋች እየተባለ የወርቅ ጓንትን አሸንፏል። አርሰናልም ዘንድሮ በሊጉ ዝቅተኛ ግብ የተቆጠረበት ቡድን ነው። ታዲያ ይሄ ቡድን እንዴት የፕሪሚየር ሊግ ዋንጫን ማንሳት አይገባውም ብለን ልንናገር እንችል ይሆን? አርሰናል የመከላከል አደረጃጀቱ እንዲህ ነው። ይህም የሚሰራው 10ሩም የሜዳ ተጫዋቾች ዳቪድ ራያ ያው ግብ ጠባቂ ስለሆነ ተጫዋቹ የሜዳ ላይ ተጫዋች ብለን አንጠራውም፣ ግብ ጠባቂ ነው እና 10ሩም የሜዳ ላይ ተጫዋቾች ኳስ በሚነጠቁበት ጊዜ፣ ኳስ ከነሱ ጋር በማትሆንበት ጊዜ በሚተገብሩት ስትራቴጂ ላይ ሙሉ በሙሉ ቁርጠኛ ከሆኑ ብቻ ነው። አርሰናል እኮ እንደምታስታውሱት ለ8 ተከታታይ ጨዋታ መረቡን አላስደፈረም ነበረ። አርሰናል ላይ ጎል ማስቆጠር ይቅርና ኢላማውን የጠበቀ ሙከራ እንኳን ማድረግ ፈተናና ምጥ የሆነበት ጊዜ ነበረ። አርሰናል በርንሌይን 2-0 ደግሞ ሲያሸንፍ የዛ ድምዳሜ ሆኖ ተመልክተናል። 10 ተጫዋቾች በጭማሪ ሰዓት የመልሶ ማጥቃት ወይም የካውንተር አታክን ለማስቆም ወደ ራሳቸው ግብ ሲሮጡ ታይተዋል። እንደ ፕሌይስቴሽን ተጫዋች በብርሃን ፍጥነት ወደ ግባቸው ሲመለሱ ተስተውሏል። አርቴታ ይህንን ፍላጎት፣ ትኩረትና ዲሲፕሊን ሲል ገልጾታል። አርቴታ በመልበሻ ክፍል ውስጥ አንድ ቃልን ደጋግሞ ሲናገር ይስተዋላል። ፎከስ ፎከስ ፎከስ። ትኩረታቸው እንዳይዛነፍ ማድረግ። ይሄ ነበር የአርቴታ ቡድኑን የገነባበት ትልቁ መንገድ። ለዋንጫው በተደረገው በዚህ ፉክክር መጨረሻ ላይ አርሰናል እንደገና ተጠናክሮ መጥቷል። በሚያዝያ ወር አጋማሽ በሲቲ ማንቸስተር አርሰናል ከተሸነፈ በኋላ አርሰናል አበቃለት ተብሎ ሲጠቀስ፣ አርሰናል በቦርንመስ ሲሸነፍ፣ ከዛ በኋላ ግን አርሰናል በ6 ጨዋታዎች ከክፍት ጨዋታ አንድም ግብ አልተቆጠረበትም። ሰኞ ዕለት ከትላንትና በስቲያ አርሰናል በርንሌይን 1-0 ካሸነፈ በኋላ አርቴታ እርስ በርሳቸው የሚሰሩበት መንገድ አስደናቂ ነው ብሎ ተናግሮ ነበር። ሁላችንም የዚህን አስፈላጊነትና በዚህ ምክንያት ስንት ድሎች እንዳገኘን እናውቃለን ብሏል። አርቴታ ያንዳንዱን ነገሮች በትኩረት ሲመለከት ነበረ። 2022-23 የውድድር ዘመን ላይ አርሰናል ለ200 ምናምን ቀናት መርቶ የፕሪሚየር ሊጉን ዋንጫ ሲያጣ የአርሰናል ተጫዋቾች ልምድ ማጣት፣ የተጫዋቾች ጉዳት፣ የስኳዱ ዴብዝ አለመኖር፣ አርሰናል ጥሩ 11 እንጂ ጥሩ ተጠባባቂ ተጫዋቾች ስላልነበሩት ዋጋ ከፍሏል። 2023-24 የውድድር ዘመን ላይ አርሰናል ዋንጫ ሲያጣ አርቴታ አንድ ነገር ነበር የተናገረው። ልዩነቱ በጣም ትንሽ ነው፣ ማርጂኑ በጣም ጠባብ ነው፣ እኛ ያን ማርጂን ማጥበብ ከቻልን ዋንጫ ማንሳት እንችላለን ሲል ነበር የተናገረው። ኤምሬትስ ላይ የመጨረሻው ስንብት ሲደረግ አርሰናል ወልቭስን በገጠመበትና ባሸነፈበት ጨዋታ ዋንጫው ወደ ኤትሃድ ወደ ማንቸስተር ሲቲ መሄዱ ሲረጋገጥ አርቴታ ማይክራፎኑን ተቀብሎ ሁለተኛ ጨርሰናል፣ ነገር ግን በዚህ እንዳትደሰቱ፣
እኛ ከዚህም የበለጠ ስኬትን ይዘንላችሁ እንመጣለን ብሎ ለደጋፊዎቹ ቃል ገብቶ ነበር። ያን ቃል የገባውን ነገር ነው በስተመጨረሻም አርቴታ የፈጸመው። አሁን ሁሉም በአርቴታ ጀልባ ላይ ተሳፍረዋል። ተጫዋቾቹም፣ የስታፍ አባላቱም፣ ደጋፊዎቹም። አብዛኛው የቡድኑ ቅርበት እና መዋደድ የሚመነጨው ከአርቴታና ከዋናው ቡድን አወቃቀር ጋር ጥሩ ድባብና አትሞስፌር ለመፍጠር ነው። ስፔናዊ የእግር ኳስ ታክቲሻን አርቴታ የእግር ኳስ ታክቲሻን ብቻ ሳይሆን የባህል አርክቴክትም ጭምር ነው። ከሁሉም በላይ የአሰልጣኝ የአርሰናልን ቤተሰብ እንዲወክል ብሎ ዊን የተባለ ላብራዶር የውሻ ዝርያ ወደ አርሰናል አምጥቷል። ልክ የአርሰናል ተጫዋቾች ይህንን ዊን የተባለውን ውሻ ሲመለከቱ ማሸነፍ ምን እንደሆነ እንዲረዱ፣ የማሸነፍ ስሜትን እንዲያስታውሱ፣ የተጫዋቹ የውሻውን ጸጉር ዳብሰው ባለፉ ቁጥር ማሸነፍ አለብን፣ ማሸነፍ ይሄ ነው ብለው ያንን እንዲያስታውሱ ዊን የተባለ ስያሜ የተሰጠው ውሻ ወደ አርሰናል እንዲመጣ አድርጓል። ሌላ ምሳሌ እናንሳ። አርቴታ ምን አይነት ልብ እንዳለው የሚያሳይ ምሳሌ። ከጥቂት ዓመታት በፊት አንድ የአርሰናል ስታፍ አባል ሰራተኛ አባል ወንድ ልጁ በትምህርት ቤት ጉልበተኛ ልጆች ልጁን ቡሊ እያደረጉ ጥቃት እያደረሱበት እንደሆነ፣ ተጫዋቹን በስነ ልቦና እየጎዱት እንደሆነ፣ ልጁን በስነ ልቦና እየጎዱት እንደሆነ መጥቶ ለአርቴታ ሚስጥሩን አዋየው። ልጄ በትምህርት ቤት እንግዲህ ሰውነቱ ከሲታ ሊሆን ይችላል፣ እየቀለዱበት ነው፣ ልጆቹ እያሾፉበት ነው ብሎ በጣም ተጨንቅ ያለው አለና ሚስጥሩን ለአርቴታ ነገረው። የአርቴታ ምላሽ ልጁን ወደ መልበሻ ክፍል በመጋበዝ በራስ መተማመኑን እንዲያሳድጉ፣ ወንድ ልጅ ቆፍጠን ብሎ ስፖርት መስራት አለበት፣ ስለዚህ ማታ ማታ ወደ ጂም ቤት እየመጣ ስፖርት እንዲሰራ ፈቅዶለት ነበር። የአርሰናል አሰልጣኝ የሰራተኞች አባላትን በቀድሞ ውድድር ዘመን ወቅት ከተጫዋቾች ጋር በአካል ብቃት እንቅስቃሴዎች እንዲሳተፉና ንቁ እንዲሆኑ ያበረታታል እና ግለሰቦቹ ለትልቁ የጋራ ጥቅም አብሮ የሚሰሩ ከሆነ እኛ የሚለው ስሜት እንዲበረክት አርቴታ ይፈልጋል። ለዛ ነው በልምምድ ማዕከሉ ላይ ዊ ታይምስ ሚ የሚል ቃል የተጻፈው። እኛ ሲባዛ እኔ እኩል ይሆናል አርሰናል እንደማለት ነው። እኛ ከሌለ እኔ የሚባል ነገር የለም፣ እኔ ከሌለ እኛ የሚባል ነገር የለም። ስለዚህ አንድ ግለሰብ ውጤታማ ሲሆን፣ እኛ የሚባለው ስብስብ ሲበዛ አርሰናል ውጤታማ ይሆናል የሚል ስሜት ነበረው። ባለፉት ዓመታት አርሰናል ይህንን የአብሮነት ስሜት እንዲያገኝ አርቴታ በብዙ የመልእክት ማስተላለፊያ መንገዶች አርሰናልን የቡድን ተጫዋቾቹን ስነ ልቦና ለመገንባት ሞክሯል። መልበሻ ክፍል ውስጥ አምፖል እያበራ ይህንን ላይት ተመልከቱ፣ ጨለማ ውስጥ የሚያበራ መብራት ነው። አንተ እከሌ የምትባለው ተጫዋች፣ እከሌ ለሚባለው ተጫዋች ይህን ኤነርጂህን፣ ይህን ጉልበትህን ማጋራት አለብህ፣ ማስተላለፍ አለብህ ብሎ ለተጫዋቾቹ በመልበሻ ክፍል ውስጥ መልእክት ሲያስተላልፍ ነበር እና በመጀመሪያዎቹ ወቅቶች ላይ በተለይ ለተጫዋቾች የጀልባ ቀዘፋ ምስል አሳይቷቸው ወደ ተሳሳተ አቅጣጫ የሚቀዝፉ ግለሰቦችን እንዲለዩና እንዲሞግቱ ፈትኗቸዋል። ስለ ውጤታማ ግንኙነት ኮሚኒኬሽን ለመወያየት ከሮያል የአየር ኃይል ወይም ኤርፎርስ የመጡ አብራሪዎችን ወደ አርሰናል ጋብዞላቸውም ነበረ። አርቴታ የተደራጁ ሌቦችንም ቀጥሮ ነበረ። እስቲ ግቡና ዝረፏቸው፣ ከዛ ምን እንደተሰረቀባቸው ምን እንደጠፋባቸው ያውቃሉ ወይ? እነዚህ ተጫዋቾች ንቁ ናቸው ወይ? አላርት ናቸው ወይ? የሚለውን ነገር አርቴታ ልጆቹን ፈትኖ ነበረ። አርቴታ ልጆቹን እንዴት ተንከባክቦ እዚህ እንዳደረሳቸው ስታዩ ዋንጫ ማንሳት ሲያንስበት እንጂ የሚበዛበት አይደለም ትላላችሁ። ንቁነታቸውን ፈትኖ አረጋግጦ በእሳት ውስጥ እንዲያልፉ አድርጎ ወርቅነቱ የሚታወቀው እሳት ውስጥ ሲገባ እንደሆነ ሁሉ የአርሰናል ተጫዋቾችም እሳት ውስጥ ተነክረው ሲወጡ የበለጠ እየጠነከሩ ሚስማር ተደጋግሞ ሲመታ እንደሚጠብቀው ሁሉ የአርሰናል ተጫዋቾችም ደጋግሞ በመቷቸው ቁጥር እንደሚስማሩ ጥብቅ እያሉ የማይነቃነቅ መሰረት አርሰናል ውስጥ ገንብተዋል። ዘንድሮ በማንቸስተር ዩናይትድ አርሰናል ኤምሬትስ ስታዲየም ላይ አሳማሚ ሽንፈት ከተሸነፈ በኋላ አርቴታ አርሰናል ጀልባ ነው ወደሚለው ሐሳብ ድጋሚ ተመልሷል። ለደጋፊዎቹ የታሰበ ነገር ግን በእርግጠኝነት በተጫዋቾቹም በሚተገበር መልእክቱ በዚህ ጀልባ ውስጥ ግቡ የሚል መልእክቱን አስተላልፏል። ይህ አስደሳች ይሆናል የሚል መልእክቱን ነበር ያስተላለፈው።
የክለቡ የተደናገጡ ደጋፊዎች አንዳንድ ቅሬታዎችን ቢያቀርቡም ወደዚች መርከብ ወደ አርቴታው አርሰናል ለመምጣት ጊዜዎች ፈጅቶባቸዋል። ነገር ግን በመጨረሻ አርሰናል አትሌቲኮ ማድሪድ ጋር ከነበረው የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ በፊት የአርሰናል ደጋፊዎች በታላቅ ጉጉት ኤምሬትስ ስታዲየም ላይ ተገኝተው ቡድናቸውን ሲያበረታቱ ተስተውሏል። አስደናቂ በነበረው ምሽት የኤምሬትስ ስታዲየም ምናልባት በታሪኩ ታይቶ በማይታወቅ ሁኔታ እጅግ አስፈሪ የሆነ ድባብ ተፈጥሮለታል እና በውሃ ውስጥ ሲጓዝ የሚያሳይ በአርሰናል መልክ የተሰሩ ሸራዎች ያሉት መርከብ የሚያሳይ የጀልባ ቅርጽ ይዘው የአርሰናል ደጋፊዎች ትልቅ ቲፎ አሳይተው ነበረ። ትልቅ ቲፎ ይዘው ወደ ሜዳ ገብተው ነበረ። ይህ ቲፎ ኦቨርላንድ ኤንድ ሲ ወደምናስበው ምድር የምንደርስበት ያንን ነገር የምንሻገርበት ብለው ይህንን ቲፎ ይዘው ገብተዋል። በፊት ኤምሬትስ ስታዲየም የብዙ ክለቦች መቀለጃ ነበር። ኤምሬትስ ስታዲየም ላይ መጥቶ ያልቀለደ ክለብ የለም። ማንቸስተር ዩናይትድ ቀልዷል፣ ቼልሲ ቀልዷል፣ ሊቨርፑል ቀልዷል፣ ባየር ሚዩኒክ ቀልዷል፣ ባርሰሎና ቀልዷል። ኤምሬትስ ስታዲየም ላይ ያልመጣ አርሰናል ላይ ያልጨፈረ ኤምሬትስን እንደ ሜዳው ቆጥሮ ያልዘለለ የእግር ኳስ ደጋፊና የእግር ኳስ ክለብ አልነበረም። አርቴታ ከመጣ በኋላ ግን ኤምሬትስን የማይደፈር እሳታዊ ቀጠና አድርጎታል። ለዛ ነው አርሰን ቬንገር ኤምሬትስን ገነቡ፣ አርቴታ ደግሞ ውብ አምፖሎችን ጨምሮ ኤምሬትስን አስዋበው ሲሉ በርካቶች የሚናገሩት። እንግዲህ ያ ኦቨርላንድ ኤንድ ሲ የሚለው ቲፎ መልእክቱ በጣም አነቃቂ ከመሆኑ የተነሳ ብዙዎች የክለቡ ከፍተኛ ሰዎች በስሜት ተውጠው ነበረ። በዛ ጨዋታ ላይ እንደምታስታውሱት በሜዳው ጠርዝ ላይ ስሜታዊው የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቀድሞ የስራ ባልደረባውና ከአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ጋር ሲጋጭ ታይቷል። በሜዳው ላይ አርቴታ ያልተለመደ ዳንስ ከትሮሳርድ ጋር ሲደንስ ነበረ። አርቴታ እንደዚህ ይደንሳል እንዴ እስከሚባል ድረስ አርሰናል አትሌቲኮ ማድሪድን አሸንፎ ወደ ቻምፒየንስ ሊጉ ፍጻሜ ማለፉ ከተረጋገጠ በኋላ ከጨዋታው በኋላ በመልበሻ ክፍል ውስጥ የክለቡ ባለቤት ልጅ የስታን ክሮንኬ ልጅ የሆነው ጆሽ ክሮንኬ በዚህ ውድድር ዘመን መጀመሪያ ላይ ምክትል ሊቀመንበሩን ቲም ሉዊስን ካስወጣና የክለቡ ከፍተኛ አመራር ኃላፊነት ከወሰደ በኋላ ወንበር ላይ ወጥቶ ሲጨፍሩሉ ተስተውሏል። ኦል ኦር ነቲንግ የተሰኘ ዶክመንተሪ ከዓመታት በፊት ተለቆ ነበረ። ለአርቴታ የነበረኝን አመለካከት ለአንዴና ለመጨረሻ ጊዜ እስከ ወዲያኛው የቀየረ ዶክመንተሪ ነው እና ዛ ዶክመንተሪ ላይ የአርሰናል ካሜራማን ለተጫዋቾቹ መልእክት ሲያስተላልፍ ይታያል። ይሄን ክለብ እንዴት እንደምወደው አትጠይቁኝ፣ ይሄ ክለብ እንዴት ልቤ ውስጥ እንደገባ አትጠይቁኝ፣ በቃ ወዳችኋለሁ፣ ከስኬታችሁ ጋር ሁሉ አበሬያችሁ ነኝ ሲል ነበር ይሄ ካሜራማን። መልበሻ ክፍል ውስጥ እያንዳንዱን የሜዳ ላይ የአርሰናል ተጫዋቾችን ስሜት በካሜራ የሚያስቀረው ሰው ከካሜራ ባለሙያነትን በተጨማሪ ቅልጥ ያለ ልቡ ፍስስ ያለ የአርሰናል ደጋፊ ነበር። በአርሰናል ደስታዎች ሁሉ ካሜራውን እየያዘ ደግሞ የአርሰናልን ተጫዋቾች ስሜት ከደጋፊዎቹ ጋር ለማስታወሻነት ሲያስቀር ቆይቷል። እንግዲህ በሰሜን ለንደን የተፈጠረው የአብሮነት ማሳያ የመጨረሻ ውጤት የፕሪሚየር ሊግ ዋንጫን ማሸነፍ ሆኗል። የክለቡ ጭንቀት የበዛበት ደጋፊ በእውነት ማመን የጀመረበት ምሽት ተብሎ ይታወሳል። የአርቴታ የደስታ ጀልባም የፕሪሚየር ሊግ ዋንጫን በማሸነፍ የድል ጉዞውን ጀምሯል። ስሜታዊና ምናልባት ደግሞ በተፈጠሩ ህመሞች አርቴታ እንዴት እንቅፋቶቹን አስተዳደራቸው፣ እንዴት እነዚህን ውጣ ውረዶች ማኔጅ አደረጋቸው ትልቁ ጥያቄ ነው። እንግዲህ ያለነው የአውሮፓ እግር ኳስ ያውም ደግሞ ብዙ ፈተና የበዛበት ፕሪሚየር ሊግ ነውና ብዙ መሰናክሎች ነበሩ። ሁሉም የእግር ኳስ ተጫዋች አንድ አይነት ስሜት አለው ማለት አይቻልም። አንድ አይነት ባህሪም ላይኖረው ይችላል። እና ማንኛውም የአሰልጣኝ ቡድን ከሚያጋጥሙት ፈተናዎች አንዱ በቡድን ውስጥ ያሉት የተለያዩ ስብዕናዎች ያላቸውን ተጫዋቾች እንዴት ማኔጅ ማድረግ ይቻላል የሚለው ነው። ለምሳሌ የቀድሞው የአርሰናል ተከላካይ ጃፓናዊው ታኬሮ ቶሚያሱ በራስ መተማመን ጎሎኛል፣ ለአርሰናል በቂ ነኝ ብዬ አላምንም፣ ስለዚህ እባክህ በውሰቱ እንድወጣ ፍቀድልኝ ብሎ አርቴታን ጠይቆት ነበር። ነገር ግን አርቴታ አልፈቀደለትም። እዚሁ ሆነ ሜንታሊቲን ታሳድጋለህ ብሎታል። ባለፈው የውድድር ዘመን በሌላ አጋጣሚ አንድ አስፈላጊ ተጫዋች ከልምምድ በኋላ በሰሜን ለንደን አካባቢ ባለው ቤቱ ዘራፊዎች ገብተው መስኮቶቹን ሰብረው ገብተው ነበረ።
እና ይህ በጣም አስጨናቂ ነበረ። የአርሰናል ተጫዋች መኖሪያ ቤቱ ሲዘረፍ፣ ያ ተጫዋች ግን በሚቀጥለው ጨዋታ በቋሚ አሰላለፍ ውስጥ ሲገባ አልተመለከትነውም። ለተጫዋቹ የመረጋጊያ ጊዜ ነበረ አርቴታ የሰጠው። የእነዚህን ወጣት ተጫዋቾች ስሜታዊነት ማስተዳደር ከሞላ ጎደል ፈታኝ ስራ ነው። ከሰውነት ቋንቋቸው፣ ከግንኙነታቸው፣ ከቤተሰቦቻቸው፣ ከግል ሕይወታቸው ጋር የተያያዙ በርካታ ፈተናዎች አለባቸው። በአርሰናል ቁጥራቸው ቀላል የማይባል ተጫዋቾች ባለፉት 18 ወራት የልጅ አባቶች ሆነዋል። ከታህሳስ 2024 ጀምሮ ኦደጋርድ፣ ካይ ሃቨርትዝ፣ ቤን ዋይት፣ ሜሪኖ፣ ዳቪድ ራያ ለአርቴታው አርሰናል እየተጫወቱ በዛውም ደግሞ የልጅ አባትነት ኃላፊነትን እየተወጡ ደግሞ የነበሩ የአርሰናል አስገራሚ ተጫዋቾች ናቸው። አርቴታ ሁልጊዜ የስራውን የማን ማኔጅመንት የሰውን ማስተዳደር ክፍል እንዴት ነው ሊወጣ የሚችለው የሚል ጥያቄ ሰዎች ሊያነሱ ይችላሉ። አርቴታ ኃይለኛ፣ የማያቋርጥ፣ የሚጠይቅ በመባል ይታወቃል። አንዳንድ ጊዜ ሊተነበይ የማይችል ስሜቶቹ መጥፎ በሆነ ቀን የልምምድ ማዕከሉን አጠቃላይ ድባብ ሊወስን ይችላል። እሱ ልምምድ ሜዳ ላይ ባለው አቀራረብ የከፍተኛ አፈጻጸም ባህሪ አካል እንደሆነ ሊከራከር ይችላል። ሰዎች በአርሰን ቬንገር የመጨረሻዎቹ ዓመታት ውስጥ እንደነበሩት ምቾት እንዲሰማቸው ፈጽሞ አይፈቅድላቸውም። አርሰን ቬንገር አባታዊ ባህሪያቸው ያመዝናል የሚሉ በጣም በርካታ ሰዎች ነበሩ። እንደውም ሴስክ ፋብሪሃስ የቀድሞ የአርሰናል ተጫዋች ሲናገር ምናልባት ቬንገር እኔ 3 ወይ 4 ጊዜ ነው በቃ እንደው በኃይለ ቃላት በቁጣ ሲናገሩ የማስታውሰው ብሎ ሲናገር ነበር። ምናልባት ይቺ ቁጥሯ ትንሽ ዝቅ ልትል ወይ ማጋነን ሊኖርበት ይችላል። ግን ቬንገር አባታዊ ባህሪያቸው የበለጠ ያመዝን ነበረ። እንደውም ራሱ ሴስክ ፋብሪሃስ የተናገረው በወቅቱ እኛ ለአርሰናል ስንጫወት ከተሸነፍም በኋላ 4 ወይ 5 ተጫዋቾች ብቻ ነበሩ ሽንፈቱ የሚቆረቆራቸው የሚሰማቸው የነበሩት። አብዛኞቹ አርሰናል ተጫዋቾች ከተሸነፉ በኋላ እንዴት ፓርቲ ቤት ሄደው እንደሚጨፍሩ፣ እንዴት እንደሚዝናኑና ጭንቀታቸውን እንደሚያራግፉ ነው የሚወያዩት ብሎ ሲናገር ነበር። አሁን ግን አርሰናል ሲሸነፍ ታያላችሁ። አርሰናል በአስቶን ቪላ ሲሸነፍ በመጨረሻዎቹ ሰከንድ ጎል ሲገባበት እነ ሂንካፔ እነ ዳቪድ ራያ መሬቱን በእልህ ሲቀጠቅጡ እንዴት ተሸነፍን በሚል እልህ ሲዋጡ ያንን ስንመለከት የምርም አርቴታ እዚህ ቡድን ውስጥ መጥቶ የቀየረው ባህል ከሚነገረውና በቃላት ከሚብራራው በላይ ነው። በዚህ ወር መጀመሪያ ላይ አርሰናል ፉልሃምን 3-0 ሲያሸንፍ ሉዊስ ስኬሊ በመሃል ሜዳው ላይ በቋሚነት እንደሚጀምር መልበሻ ክፍል ውስጥ እስከሚገባ አላወቀም ነበረ። ሁሉ እርግጠኛ አልነበረም እንደሚሰለፍ። በዚህ ዓመት ምናልባት የአርሰናል ምርጡ ተጫዋች ለባለንዶር የሚያሳጭ ፐርፎርማንስ ያሳየው ዴክላን ራይስ እንኳን አርቴታ ተቆጥቶታል። ብዙ ሰዎች አሁን አርቴታ ተጫዋቾቹን የሚቆጣ አይመስላቸውም። ሚዲያ ላይ ሲጠይቁት ተጫዋቾቹን አሳልፎ አይሰጥም። ምክንያቱም አባትነት ባህሪ ያለው፣ የታላቅ ወንድምነት ባህሪ ያለው፣ ከቬንገር የአባትነትን ባህሪ ወርሷል። ከፔፕ ጓርዲዮላ ደግሞ ቁጠኛነትና ኃይለኛነትን ወርሷል። ለዛ ነው ዴክላን ራይስን ወደ ቢሮ ከጠራው በኋላ የተሳሳተውን ነገር በቪዲዮ ማስረጃ አቅርቦ ተሳስተሃል፣ ልክ አልነበርክም ብሎ እያንዳንዱን ነገር ሲያሳየው የነበረው። ለእኛ ፍጹም መስሎ የሚታየን ዴክላን ራይስ ስህተቶች አሉበት፣ ስህተቶችን ይሰራል። አርቴታ ደግሞ ወደ ቢሮ ይጠራና ና ስህተትን ላሳየ፣ እኔ እናንተ ብቻ እንተራረም እንወቃቀስ ይሏል። እና ከስካይ ስፖርት ጋር በነበረው ቆይታ ዴክላን ራይስ ሲናገር እሱ ብዙም ደስተኛ አልነበረም እና መቼ ወደ እኔ ቢላውን መስደድ እንዳለበት፣ መቼ እኔ ላይ ትችት መሰንዘር እንዳለበት ያውቃል ሲል ነበረ ዴክላን ራይስ የተናገረው። በውድድር ዘመን ውስጥ ብዙ ጨዋታዎች አርሰናል ፈታኝ የሆኑ ጊዜያት ገጥመውታል። ከመስከረም ወር ጀምሮ እስከ ኤፕሪል መጨረሻ እስከ ሚያዝያ ወር መጨረሻ አርሰናል ለመጨረሻ ሳምንታት እየተንደረደረ በመጣ ቁጥር ብዙ ፈተናዎች ገጥመውታል። የሚገርመው አርሰናል ከመስከረም እስከ ሚያዝያ ወር በተጓዘበት ጊዜ የአንድ ሳምንት ረፍት ለልምምድ ያገኘው 3 ወይም 4 ጊዜ ቢሆን ነው። እንደውም በ3 አጋጣሚ ብቻ ነው አርሰናል የአንድ ሳምንት ረፍት ያገኘው። አይገርምም? ከዚህ ሁሉ በየ3 ቀኑ በየ2 ቀኑ የሚጫወተው አርሰናል ይበዛ ነበረ። ፋታ የሚነሳ ሲዝን ነበር አርሰናል ያሳነፈው እና ከጨዋታዎች መካከል ለልምምድ በቂ ጊዜ ስላላገኙ ማገገምና ሮቴት ማድረግ ላይ አርሰናሎች ትኩረት አድርገዋል። በኤፍኤ ካፕ ማንሲፊልድ ታውን ላይ አርሰናል ያልተለመደ የ3 ተከላካይ የባክስሪ
አጫውትን ተግባራዊ ሲያደርግ አርቴታ በስርዓቱ ላይ ይህንን ነገር ተግባራዊ ያደረገው ለ10 ደቂቃ ብቻ ነበር። አርቴታን ሌላኛው ውጤታማ ወዳደረገው አርቴታን ወደ ዋንጫ ጉዞ ወደ መራው አስደናቂ ሌላ ነገር ላሻግራችሁ። ነገር ግን 40 ደቂቃ ፕሮግራሙን ቁጭ ብላችሁ ከሰማችሁ ወዳችሁታል ማለት ነው። ስለዚህ የ3 ሰከንድ ፋታ ወሰዱና ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉና ፕሮግራሙን ማዳመጣችሁን ቀጥሉ። ሌላው አርቴታን ወደ ዋንጫ ድል የገፋው ለዝርዝር ነገሮች ለዲቴል የሚሰጠው ትኩረት ነው። አሁን ባለው በዘመናዊ እግር ኳስ ዓለም አንድ የሚባል አባባል አለ። ሁሉንም ይሄ መደበኛውን ነገር ኖርማል የሆነውን ነገር ሁሉም ሰው ያደርገዋል፣ ሁሉም ክለብ ያደርገዋል፣ ሁሉም አሰልጣኝ ያደርገዋል። ለምሳሌ ልምምድ መስራት ሁሉም ክለብ ልምምድ ይሰራል። ጂም ቤት እንቅስቃሴ ማድረግ ሁሉም ክለብ ያደርገዋል። ስኬታማ በሆኑ ክለቦችና ስኬታማ ባልሆኑ ክለቦች መካከል ያለው ልዩነት ለዝርዝር ነገሮች የሚሰጡት ትኩረት ነው። አርቴታ ይችን የማርያም ጣቴን ለምታክል ትንጥዬ ነገር ጥፍር ለምታክል ነገር እንኳን ከፍተኛ ትኩረት የሚሰጥ አሰልጣኝ ነው እና አርሰናል በታህሳስ ወር ከብራይተን ጋር ከነበረው ጨዋታ በፊት አርሰናል በቀኝ የመከላከል ቦታ ላይ የጉዳት ቀውስ አጋጥሞት በነበረ ወቅት አማካዩ ማርቲን ዙቢሜንዲ ከጨዋታው መጀመር በፊት በዚያ ቦታ ላይ የቀኝ ተመላላሽ ሆኖ አንዳንድ እንቅስቃሴዎችን የሟሟማቅ ሂደቶችን ሲያደርግ ነበረ። ጨዋታው እንደጀመረ በርግጥ በዚያ ቦታ ላይ የተጫወተው ራይስ ስለነበር ይህ የብራይተን አሰልጣኞችን ለማሳሳት ተመልከቱ፣ የብራይተን ተጫዋቾችን ለማደናገር የተደረገ ሙከራ እንደነበር ግልጽ ነው። አርሰናል ሴት ፒስን አጠንክሮ ሲመጣ ብዙ ሰዎች ተሳልቀዋል። እንዴ አርሰናል በቃ የሴት ፒስ ቡድን ነው፣ አርሰናል የሴት ፒስ ጥገኛ ቡድን ነው ይላሉ። አርሰናል በሴት ፒስ ምን ያህል ሲጎዳ እንደነበር ወደ ኋላ መለስ በሉና የአርሰናል ተጫዋቾችን ጠይቋቸው። ስቶክ ሲቲ የተባለ ቡድን መርገምት የሆነ የኳስ የሴት ፒስ አቀራረብ ነበረው። ሮሪ ዴላፕ የተባለ ተጫዋች የረጃጅም የመልስ ውርወራ ይወረወራል። ያ የተወረወረው ኳስ ሳጥን ውስጥ ይጣላል፣ የሆነ ተጫዋች ያስቆጥረዋል። አርሰናል ታዲያ ድክመቱን አሻሽሎ የሌሎች ድክመት የሆነውን ሴት ፒስ አጠንክሮ ነው የመጣው። ማንቸስተር ሲቲ በዚህ ዓመት 11 ጎሎችን ብቻ ነው በቆመ ኳስ ያስቆጠረው። አርሰናል ቻምፒየንስ ሊጉን ሳይጨምር ፕሪሚየር ሊግ ላይ 21 ጎሎችን አስቆጥሯል። ፍጹም ቅጣት ምትን ከጨመረና ይህ ቁጥር ከፍ ብሎ እናገኘዋለን እና አርሰናል በመጋቢት ወር በሊግ ካፕ ፍጻሜ ከማንቸስተር ሲቲ ጋር ከመጫወቱ ዋዜማ በፊት አርሰናል የዩሬን ቲምበርን ሙሉ ትጥቅ የለበሰ ምስል ከቡድን ጓደኞቹ ጋር በልምምድ ሜዳ ላይ አውጥቶ ነበረ። ያው ቲምበር በዛኛው ሳምንት የብሔራዊ ቡድን ጥሪ ቀርቦለት ነበር እና ቲምበር ለዛ ጨዋታ ዝግጁ አለመሆኑ ብቻ ሳይሆን ወደ መጫወት እንኳን አልቀረበም ነበረ እና ከዚያ በኋላ በሁሉም ውድድሮች እንግዲህ ተጫዋቹ 11 ተከታታይ ጨዋታዎች አመልጠውታል። አርሰናል ዘንድሮ ቡካዮ ሳካን በጉዳት ምክንያት ለወራት አጥቶ ነበረ። አርሰናል በዚህ ዓመት ኖኒ ማዱዌኬን፣ ሊያንድሮ ትሮሳርድን እንዲሁ ደግሞ ሌላ በርካታ ተጫዋቾቹ ማጋሌሽን፣ ሳሊባን፣ ካላፊዮሪን በጉዳት አጥቶ ነበረ። ግን አርሰናል ካለበት ንቅ ያላለ ክለብ ነው። ካሁን ከዚህ የመሪነት ቦታው ከዙፋኑ ይወርዳል ሲባል ቆይ መስከረም፣ ቆይ ጥቅምት፣ ቆይ ህዳር፣ ቆይ ታህሳስ፣ ቆይ ግድ የለም ቆይ ቦክሲንግ ደ ላይ ይወርዳል ሲባል፣ ቆይ ጥር ላይ ሲዝኑ ግማሽ ላይ፣ ቆይ የካቲት ላይ ይወርዳል ሲባል፣ መጋቢት ላይ ይወርዳል ሲባል፣ አረ ከባዱ ሚያዝያ መጣ፣ አርሰናል በነ ሲቲ በነ ቦርንመዝ እየተሸነፈ ነው ሲባል አርሰናል ግንቦት ወር ደረሰና የፕሪሚየር ሊጉን ዋንጫ ማንሳቱን አረጋገጠ ማለት ነው። የእግር ኳስ አሰልጣኞች በየቦታው ስጋቶችን ይመለከታሉ። አርቴታ መረጃዎች ሾልከው እንዳይወጡ ሊክ እንዳያደርጉ ከመልበሻ ክፍል ከፍተኛና ጥብቅ ጥንቃቄ የሚያደርግ አሰልጣኝ ነው። አሁን ቼልሲ ውስጥ ነጋርናቾ መረጃ ሾልኩ እንደሚባለው፣ ማድሪድ ውስጥ አሰላለፍ ሾልኮ ወጣ እንደሚባለው እንዳይሆን ከፍተኛ ጥንቃቄ የሚያደርግ አሰልጣኝ ነው እና በዴቪድ ሉዊዝ እና በዳኒ ሴባዮስ መካከል በልምምድ ሜዳ ላይ ስለነበረው ግጭት የጋዜጣ ዘገባዎችን ምንጭ ለማወቅ ቃል በመግባት መዘዞች ይኖራሉ ሲል አስጠንቅቆ ነበረ እና አርቴታ እንዲህ አይነት ነገሮችን በፍጹም የሚታገስ አሰልጣኝ አይደለም። ኦባሜያንግ ለአርሰናል ምርጥ የፊት መስመር ተጫዋች ነበር። ታሪካዊ ተጫዋች ነው። ከ20 በላይ ጎሎችን ያስቆጠረ አጥቂ ነው። ነገር ግን ሰው ድክመት ይኖርበታል። ምን አይነት ድክመት ሊኖርበት እንደሚችል አይታወቅም። ሁላችንም ሰዎች ነንና ድክመት አለብን፣ ራሱ አርቴታን ጨምሮ። ታዲያ ኦባሜያንግ የቤተሰብ ጉዳይ ያጋጠመኛልና ከእንግሊዝ እንዲወጣ ተደረገ።
ታዲያ መመለስ የነበረበት ቀንና ሰዓት ሪፖርት ማድረግ ነበረበት። ይሄ በስራው ዓለም ተግባራዊ የሚደረግ ነው። ለምሳሌ አሁን እዚህ አገር አንድ ቢሮ ተቀጥሮ የሚሰራ ሰራተኛ ቢኖር የዓመት ረፍት ቢሰጠው ለአንድ ሳምንት ወይ ለሁለት ሳምንት ቢወጣና የሚመለሰው ሰኔ 21 ነው፣ ወደ ልምምድ ማዕከሉ ወደ ቢሮ የሚመጣው ሰኔ 21 ነው፣ መቶ ሪፖርት ማድረግ አለበት ተብሎ ሰኔ 21 ሲጠበቅ ቆይቶ እሱ ሰኔ 23 ቢመጣ ቅጣት እንደሚጠብቀው ግልጽ ነው። እናም አርቴታ ኦባሚያንግን በቡድን ጓደኞቹ ፊት ነበር የቀጣው። ኦባሚያንግ ከዚህ በኋላ የአርሰናል አምበል አይደለም፣ አምበልነቱን ተቀምቷል፣ ለሌሎች አራያነት ያለው ተግባር ስላላሳየ ብሏል። ዛሬ ኦባሚያንግን ቢያልፈው ነገ ደግሞ ትናንሾቹ እነ ሳካ፣ እነ ስሚዝሮ፣ እነ ኒኪታ፣ ሌሎቹ ተጫዋቾችም ሲያጠፉ ይገኛሉ። ስለዚህ አርቴታ ትልቁን ተጫዋች ነበር የቀጣው ፊት ለፊታቸው እና እዛ ኦል ኦር ነቲንግ ዶክመንተሪ ላይ እንደሚያሳየው ኦባሚያንግ ለብቻው ልምምድ እንዲያደርግ ሊመለስ እኮ ይችል ነበረ። ከዛ በኋላ አርቴታን ደጋግሞ በማናገር ይቅርታ በመጠየቅ ወደ ቡድኑ መመለስ ይችል ነበረ። አርቴታና ኤዱ ጋስፐር ግን ያልታሰበ አስደንጋጭ የስልክ መልእክት ደረሳቸው። የነ ኤዱ ስልክ አቃጨለ፣ ተደወለ። ኦባሚያንግ ከሌላ ክለብ ጋር ንግግር ጀምሯል፣ ከባርሰሎና ጋር ንግግር ጀምሯል፣ ስለዚህ በአስቸኳይ አፋጣኝ መፍትሄ ውሰዱ ተባለ። ከዚህ በላይ ልቡ የሸፈተን ተጫዋች አርሰናል ማቆየት አልፈለገም። ስለዚህ ፒየር-ኤመሪክ ኦባሚያንግን እያዘነ ልቡ እንደተከፈለ ከክለቡ እንዲወጣ አደረገ። በእርግጥ አርቴታ የወሰናቸው አንዳንድ ውሳኔዎች ነበሩ። እኔ አሁን ኦዚልን ትሪት ያደረገበት መንገድ ትንሽ ቅር ካስተኛቸው ሰዎች መካከል አንዱ ነኝ። ያው ደሞዝ ቀንስ ተባለ። በኮቪድ ወቅት አልቀንስም፣ ብሩን ተቀበላችሁ የት እንደምታረጉት አላቅም፣ ለበጎ አድራጎት ከሆነ እኔ ለበጎ አድራጎት ብሩን እሰጣለሁ አለ። ማስኮት ነበረ፣ የአርሰናል ማስኮት፣ ለዛ ደሞዝ ከፈለ። ከዛ በኋላ እንግዲህ ሰጠ በተባለው አስተያየት ከቻይና ሙስሊሞች ጋር ተያይዞ ሰጠ በተባለው አስተያየት ኦዚል ወደ ቤንች እንዲወርድ እንዲማቀቅ ተደርጓል። ያው እግር ኳሳዊ እንዳልሆነ ግልጽ ነው። ቤንች የተደረገበት ከአርሰናል ሊወጣ የተደረገበት መንገድ ግን አርቴታ ላመነበት እዚህ ድረስም የሚሄድ አሰልጣኝ ነው፣ ጥግ ድረስ የሚሄድ አሰልጣኝ ነው። አርሰናል በየካቲት ወር ከብሬንትፎርድ ጋር ከነበረው ጨዋታ በፊት ከ21 ዓመት በታች ተጫዋቾችና አሰልጣኞች ከዋናው ቡድን ልምምድ እንዲርቁ አዞ ነበረ። ትናንሽ አርሰናል ተጫዋቾች፣ ታዳጊዎች ከዋናው ቡድን ጋር ልምምድ እንዳያደርጉ አዞ ነበረ። ያን ያደረገበት ትልቁ ምክንያት ከ21 ዓመት በታች አሰልጣኝ መሐመድ አሊ በበጋው ወደ ብሬንትፎርድ አሰልጣኝ ቡድን በመቀላቀሉ የታክቲክ መረጃዎች ወደ እርሱ ሊደርሱ ይችላሉ ብሎ ስላሰበ ነበር። አርቴታ ጥንቁቅ ሰው ነው። ግራ ቀኙን የሚያማትር ከፊት ከኋላ ምን አለ፣ ከፊቴ ማን እየመጣ ነው፣ ከኋላ በደመነፍስ ማን እየተከተለኝ ነው የሚል ንቁ ሰው መንገዱን እንደሚሄድ አይነት እንዲህ አይነት እርምጃ የሚያደርግ ሰው ነው። በአርቴታና በአሰልጣኞቹ አእምሮ ውስጥ እያንዳንዱ ዝርዝር ነገር ትልቅ ቦታ አለው። በዚህ ውድድር ዘመን ከጨዋታው በፊትና በኋላ ባሉት ጊዜያት ተጫዋቾቹ ከደጋፊዎች ጋር የበለጠ ትስስር እንዲሰማቸው ለማድረግ በኤምሬትስ ስታዲየም የመሿለኪያ ታናል ሽፋን እንዲነሳ ጠይቀዋል። ከደጋፊዎች ጋር ሰላም እንዲባባሉ፣ ከደጋፊዎች ጋር እንዲተሳሰሩ ለማድረግ በእያንዳንዱ ከሜዳ ውጭ በሚደረግ ጨዋታ አንድ የሰራተኛ አባል የሳሩን ርዝመት ይለካል። አርሰናል ከጨዋታ መጀመር በፊት በሚደረጉ እንቅስቃሴዎች ወይም የአክቲቬሽን ድሪሎች ላይ ተጫዋቾች በተከታታይ ጉዳት ካጋጠማቸው በኋላ እንዴት የሙቀት እንቅስቃሴ እንደሚያደርጉም ጭምር ይገመግማል። ከተዘጉ በሮች ጀርባ ቢሆን አርቴታ ሁሉንም ነገር ያያል። በተለይ በሰውነት ቋንቋ ቦዲ ላንጉጅ አርቴታ የተዋጣለት አሰልጣኝ ነው እና ተጫዋቾቹን እዛች ጠርዟ ላይ ቆሞ አርቴታ እንዴት እንደሚወቅሳቸው ተጫዋቾቹን እንዴት እንደሚያበቃ አርቴታ እኮ ነዳጅ ነው። እኔ በፊት ለአርሰናል የምመኘው እንዲህ አይነቱን አሰልጣኝ ነበር። በቃ አላርት የሚሆን ለተጫዋቾቹ ነዳጅ የሚሰጥ፣ ነዳጅ ሲጨርሱ አሁንም ነዳጁን የሚረግጥ እስከ መጨረሻው ጥግ ድረስ ነዳጅ መስጫውን እየረገጠ መሪውን እያሽከረከረ አርሰናልን ወደሚፈለግበት ቦታ የሚያደርስ የአርቴታ ካራክተር ይሄ ነበር እና አርቴታ በዝርዝር ነገሮች ላይ ያለው የማያቋርጥ ትኩረት ቀደም ሲል የሜዳው ተስማሚ ሁኔታ ጥሩ ነው የሚለውን ለማረጋገጥ ከቅድመ ውድድር ዘመናቸው በፊት የሜዳ ላይ ሰራተኞች ወደ አሜሪካ እስከ መላክ ደርሷል። በ2018 በስዊድን አርቲፊሻል ሜዳ ላይ ከተደረገው የዩሮፓ ሊግ ጥሎ ማለፍ ጨዋታ ዋዜማ ላይ ሜዳው ምን እንደሆነ በትክክል አላውቅም ብለው ካመኑት የቬንገር የመጨረሻ ቀናት ጋር ትልቅ ንጽጽር አድርጓል።
አርቴታ አርሰናል በምንም ነገር እንዲበደል አይፈልግም። በዳኛ እንዲበደል አይፈልግም። በሜዳ ጉዳይ እንዲበደል አይፈልግም። ሳሩ ረዘመ፣ ሳሩ አጠረ በሚል ጉዳይ ችግር እንዲገጥመው አይፈልግም። መልበሻ ክፍል ውስጥ ተጫዋቾች በምንም አይነት ስሜት እንዲከፉ አይፈልግም። ሁሉን ነገር አስጠብቆ የተሻለ ለማድረግ የሚሞክር አሰልጣኝ ነው። ሌላው የአርሰናል ጥንካሬ የቡድን ጥልቀቱና ስኳድ ዴፕዙ ነው። በሜዳ ላይ አርሰናል በባለፉት 4 የውድድር ዘመናት በእያንዳንዳቸው ዋንጫውን ለማሸነፍ የሚያስችል በቂ ቡድን ነበረው። ሁለተኛ ሆኖ በጨረሰባቸው ሲዝኖች ሁሉ አርሰናል የተሻለ ስኳድ ይዞ በፕሪሚየር ሊጉ ሲዝን ላይ ቀርቧል። የዘንድሮ ልዩነት ግን አሁን ያንን ማድረግ የሚችል የተጫዋቾች ስብስብ በብዛት ያለው ቡድን መሆኑ ነው። ካላፊዮሪ ቢጎዳ ችግር የለም፣ ሂንካፔ ይገባል። ሂንካፔ ቢጎዳ ችግር የለም፣ ሉዊስ ስኬሊ ገብቶ መጫወት ይችላል። ቲምበር ቢጎዳ ችግር የለም፣ ቤን ዋይት አለ። ቤን ዋይት ቢጎዳ ችግር የለም፣ ያለ ቦታው ሞስኩዌራ መጫወት ይችላል። ሳሊባ ቢጎዳም ችግር የለም፣ በዛ ቦታ ላይ ሞስኩዌራ አለ፣ ቤን ዋይት አለ። ኦደጋርድ ቢጎዳ ችግር የለም፣ ኤዚ አለ። ሳካ ቢጎዳ ችግር የለም፣ ማድዌኬ አለ። ማርቲኔሊ ቢጎዳ ምን ችግር አለ? ትሮሳርድ ገብቶ ይጫወታል። ዩኬሬስ ቢጎዳ ሃቨርትዝ አለ፣ ጋብርኤል ሄሱስ አለ። ይሄ ነው የአርሰናል ስኳድ ዘንድሮ ለየት ያደረገው ይሄ ነው። አርሰናል በ2022-23 የውድድር ዘመን እኮ ቶሚያሱና ሳሊባ ከተጎዱ በኋላ ነው መፍረክረክና መፈራረስ የጀመረው። አንድ ጡብ ከቤት ውስጥ ስታነሱ የሚፈርስ ቤት ነበር አርሰናል። ሳሊባ ለዛ ነው በዛ የውድድር ዘመን እኔ ባልጎዳ ኖሮ አርሰናል ዋንጫውን አያጣም ነበር ሲል የተናገረው። አሁን ግን ማንም ቢጎዳ አርሰናል ያን ያህል የበዛ ጉዳት የሚያጋጥመው ቡድን አይደለም። በባለፈው የዝውውር መስኮት የነበረው ትኩረት በቡድን ጥልቀት ላይ ማተኮር ነው። የቡድኑን ጣሪያ ከፍ ማድረግ ነው። በአጠቃላይ እያንዳንዱ አዳዲስ ፈራሚዎች 8ቱም የአርሰናል ፈራሚዎች ኤዜም፣ ሂንካፒም፣ ሌሎቹም ተጫዋቾች ዩኬሬስም ለአርሰናል ትልቅ ሚና ነበራቸው። እንደ ምሳሌ ማድዌክ የምትመለከቱ በብዙ ጨዋታዎች ላይ የመጨረሻ ውሳኔ አሰጣጡ ድክመቶች ነበሩበት እና አሁንም የ52 ሚሊዮን ፓውንድ ዋጋውን በደንብ ፕሩፍ እንዲያደርግ ይፈለጋል። ነገር ግን እሱ በቡድን ውስጥ መገኘቱ ለረጅም ጊዜ የአርሰናልን ማጥቃት ሸክም ተሸክሞ በነበረው ሳካ ላይ ያለውን ጫና በርደኑን ቀንሶለታል። ማድዌክ የአርሰናል ቁልፍ በሆነ ውድድር ዘመኑ ጊዜያት የሳካን አለመኖር ሜዳ ላይ እንዲሸፍን አስችሎታል። ልክ አስደናቂ ተሰጥኦ ያለው ማክስ ዶማን ብቅ እንዳለው ሁሉ ማለት ነው። በ13 ሚሊዮን ፓውንድ የፈረመው ክሪስቲያን ሞስኬራም እንዲሁ ነው። በዚህ ውድድር ዘመን በመሃል ተከላካይና በቀኝ ተከላካይ ቦታዎች ላይ በሚያስደንቅ ሁኔታ ተጫውቷል። የቬክተር ዩኬሬስና ኤዜ ዝውውር ባይኖር ኖሮ አርሰናል የሃቨርዝና የኦዴጋርድን የረጅም ጊዜ መቅረት እንዴት ይቋቋሙ ነበረ? እነዚህ ተጫዋቾች ለረጅም ጊዜ ሲጎዱ ኤዜ ባይኖር ዩኬሬስ ባይኖር እንዴት ይሆን ነበር? በተመሳሳይ ክለቡ በዝውውር ማጠናቀቂያ ወቅት ሂንካፒዬን ባያስፈርም ኖሮ ከኃላፊዮሪ ላይ የደረሱ ተደጋጋሚ ጉዳቶችን አርቴታ እንዴት ይቋቋም ነበረ? የቡድን ስብስብ ጥልቀት፣ ስኳድ ዴፕዝ ለደጋፊዎች የሆነ ምቾት የሚነሳ ነገር ቢኖረውም ነገር ግን ለአርሰናል ለስኬታቸው መሰረታዊ ነገር መሆኑ ተረጋግጧል። በአርቴታ እጅ ያሉት ከፍተኛ ጥራት ያላቸው አማራጮች በጣም በብዛት መኖራቸው የፈለጉትን ተጫዋች እያቀያየሩ እንዲጠቀሙ አድርጓቸዋል። በፕሪሚየር ሊጉ በዚህ ውድድር ዘመን የአርቴታ ተቀያሪዎች ወይም እርሱ ሊጠራቸው እንደሚመርጠው የኔ ፊኒሸሮች ይላቸዋልና 17 ጎሎችን አስቆጥረዋል ወይም አመቻችተዋል። ይህም በሊጉ ከፍተኛው ነው። አርሰናል ተቀይረው በሚገቡ ተጫዋቾች ውጤታማ በመሆን ከላይ ከምታገኟቸው ክለቦች አንዱ ነው። ባለፈው ክረምት በአዳዲስ ፈራሚዎች ላይ የተደረገው ኢንቨስትመንት የክለቡ ባለቤቶች የሆኑት እነ ክሬንኬ በአሰልጣኛቸው ላይ ያላቸውን እምነት የሚያሳይ ነው። አርቴታ በክለቡ ውስጥ እየጨመረ ከሚታየው ከጆሽ ክሬንኬ ጋር ቀጥተኛ ግንኙነት አለው። እንደውም ሰኞ አርሰናል በርንሌይን ካሸነፈ በኋላ ሜዳ ላይ ቆመው ለደቂቃዎች ያህል ሲያወሩ የተለያዩ ቪዲዮዎችን፣ ምስሎችን ስናይ ነበር። አዲስ የተሾመው የስፖርቲንግ ዳይሬክተሩ አንድሪያ ቤርታ በባለፈው ክረምት የዝውውር አፈጻጸም ላይ ወሳኝ ሚናን ተጫውቷል። ለተለያዩ ቦታዎች የተለያዩ አማራጮችን የማሰለፍ አማራጮችን ይዞ ሲመጣ ከቀድሞ ስፖርቲንግ ዳይሬክተር ውጤታማ ከነበረው ኤዱ ጋስፐር የተለያዩ ዘዴዎችን ይዞ የመጣና ለአርሰናል የሚፈልጉ ተጫዋቾችን ያበረከተም ጭምር ነበር። ዋና ስራ አስፈጻሚው ሪቻርድ ጋርሊክም የረጅም ጊዜ ድጋፍ ምንጭ ሆነዋል። በ2021 የክለቡ እግር ኳስ ኦፕሬሽን ዳይሬክተር ሆኖ ከተቀላቀሉበት ጊዜ አንስቶ ስልጣናቸው እያደገ መጥቷል። ጋርሊክ ከዚህ ቀደም በፕሪሚየር ሊግ በከፍተኛ ኃላፊነት በመስራትና እግር ኳስን ከኮቪድ ወረርሽኝ በኋላ ለመመለስ ከፍተኛ ሚና በመጫወቱ የጨዋታውን
የአሰራር አስደናቂ ግንዛቤ ፈጥሯል። አርሰናል በየዓመቱ ከፍተኛ ገቢ የሚያስገባ ቡድን ስለሆነ ኢንቨስትመንቱን በዚህ ልክ በጣም ትልቅ የሆነው በዚሁ ምክንያት ነው ማለት ነው። የአርሰናል ጥንካሬ የገለጽን ነው። እንዲሁ ብናብራራው የሚያልቅ አይደለም። ወደ ሌላኛው የአርሰናል ጥንካሬ እንሂድ። ይህንን ደግሞ የቆሙ ኳሶችና የታክቲክ መለዋወጥ እንለዋለን። የዘንድሮ የአርሰናል የጨዋታ ዘይቤ የበርካታ የዘውትር የብዙ ሰዎች የክርክር መነሻ ሆኖ ቆይቷል። አንዳንዶቹማ አርሰናል አስቀያሚ ጨዋታን የሚጫወተው እንዲህ አይነት ቡድን አይተን አናውቅም፣ እንዴት በቃ አንድ ቡድን የቆመ ኳስ ላይ ብቻ ጥገኛ ይሆናል፣ እንዴት አንድ ቡድን ሴት ፒስ ላይ ብቻ ይመረኮዛል፣ አርሰናል አስቀያሚ ጨዋታ ይጫወታል፣ ተከላክሎ ይጫወታል፣ ብላ ብዙ አይነት አስተያየቶች አርሰናል ላይ ተሰጥተዋል። እና የሚገርመኝ እኔ አንድ ቡድን መጨረሻ ግቡ ምንድን ነው? በተለይ አሁን እንደ አርሰናል አይነት ትልቅ ቡድን መጨረሻ ግቡ ምንድን ነው? ዋንጫ ማንሳት ነው አይደለም? በቃ ዋንጫ ማንሳት ነው። ዋንጫ እንዲያነሳ ደግሞ አዳዲስ ነገሮችን መተግበር አለበት። አርሰናልን ከሌሎች ቡድኖች እንዲለይ ያደረገው ሴት ፒስ ላይ ያለው ጥንካሬ ነው። ከነ ማንቸስተር ሲቲ፣ ከነ ሊቨርፑል፣ ከነ ማንቸስተር ዩናይትድ በልጦ እንዲመጣ ያደረገው ይሄ ነው። እነ ስኮልስ ምናምን ብዙ ተንታኞች ይህንን ሲነቅፉ ታይተዋል። የተለያዩ ተንታኞች አርሰናል ላይ ተሳልቀዋል። በ2022-23 የውድድር ዘመን አርሰናል በጣም ፍሎ ያለው እግር ኳስ ይጫወት ነበር፣ ግን ዋንጫ አላነሳም። 2023-24 አርሰናል ማራኪ እግር ኳስ ተጫውቶ ነበር፣ ግን ዋንጫ አላነሳም። አርሰናልን ላለፉት 20 ምናምን ዓመት የምናውቀው ማራኪ እግር ኳስ ሲጫወት ነበረ። ግን እነዚሁ ራሳቸው ተንታኞች ማራኪ እግር ኳስ ዋንጫ ይሆናል ወይ? ውብ እግር ኳስ ዋንጫ ያመጣል ወይ? ውብ እግር ኳስ ዋንጫ ካላመጣ ምን ጥቅም እያሉ አርሰናል ላይ ሲቀልዱ ነበር። አሁን ደግሞ አርሰናል ውጤት የሚያመጣለትን አጫወት መጫወት ሲጀምር አርቴታ ላይ ጣት መቀሰሮች በዙ። አሰልጣኝ የለ፣ ተጫዋች የለ፣ ስንቱን አውርተን እንዘልቀዋለን። እና አርቴታ እንደውም ብዙ ሰዎች እየተቹ ነው። እንደውም የብራይተኑ አሰልጣኝ እኮ ተናግረዋል፣ ፋቢያን አርዝለር። እኔ እንደዚህ አይነት እግር ኳስ አይቻላቅም። እኔ እንደዚህ ተጫዋቾቼ ዋንጫ ከማሸንፍ ቢቀርብኝ ነው የሚሻለው። ዛሬ አርሰናል እግር ኳስ አልነበረም ሲጫወት የነበረው፣ አርሰናል በራሱ ህግ ነው ሲጫወት የነበረው አለ ፋቢያን አርዝለር። እንዴት አንድ ግብ ጠባቂ 3 ጊዜ እየተኛ ሰዓት ይገላል አለ። የእሱ ግብ ጠባቂ እኮ ነው ከላይ የተቀመጠው ብዙ ሰዓት በማባከን። አርቴታ ታዲያ ተጠየቀ፣ ምን ትላለህ? አሰልጣኞች እኮ እየተቹ ነው፣ ተንታኞች እየተቹ ነው። ኧረ ያንተ ነገርማ በቃ ብዙዎችን እያምከነከናቸው ነው፣ ምን ትላለህ ሲባል እኔ መስሚያዬ ዝግ ነው አለ። በቃ ትኩረት አልሰጥም ለእንደዚህ አይነት ነገር። እኔም ተጫዋቾችም እኛ ትኩረታችን ስራችን ላይ ነው ብሎ ነበር የተናገረው። እና አሁን እስቲ የአርሰናልን የቆመ ኳስ ማወቅ የማይፈልግ ማን ነው? መመራመር የማይፈልግ ማን ነው? ከፍተኛ አድናቆት የተቸረው የአርሰናል የቆመ ኳስ አሰልጣኝ ኒኮላ ዮቨር ለአርሰናል የመጨረሻውን ስኬት እንዲጎናጸፍ ትልቅ ስራ ሰርቷል። አርቴታን ስናደንቅ የማናልፈው ኒኮላ ዮቨርን ነው። እዛች ተች ላይ ነው ላይ እኮ ይቆማል። አርሰናል የማዘም ሲያገኝ፣ አርሰናል የቆመ ኳስ ሲያገኝ፣ ከዛ አርሰናል ጎሉን ያስቆጥራል። አርቴታ ዞሮ ኒኮላ ዮቨርን ያቅፋል። አንተነህ ሰውየው፣ አንተነህ ይህንን ብልሃት ያመጣኸው እያለ ኒኮላ ዮቨርን ሲያደንቀው ይታያል። አርሰናል በቸገረው ሰዓት የቆመ ኳስ የተጠቀመ ጎል ሲያስቆጠር አይተናል። ዘንድሮ ስንት ጨዋታ ነው አርሰናል እስቲ በቆመ ኳስ ጎል ሲያስቆጠር ያያችሁት? ፉልሃምን 1-0 ሲያሸንፍ ብቸኛዋ ጎል ከቆመ ኳስ ነው የተቆጠረችው። ቼልሲን 2-1 ሲያሸንፍ ብቸኛዋ 2 ጎሎች የተቆጠሩት ከቆመ ኳስ። አርሰናል ማንቸስተር ዩናይትድን 1-0 ሲያሸንፍ አንዷም ጎል የተቆጠረችው ከቆመ ኳስ ነው። አርሰናል ሰኞ ዕለት በርንሌን 1-0 ሲያሸንፍ ብቸኛው ጎል የተቆጠረው ከቆመ ኳስ። ችግሩ የቆመ ኳስ ብቻ የግብ ማግቢያ መንገድ ከሆነ ነው እንጂ እንዳስፈላጊነቱ እያወጣ የምትጠቀመው ይሄ ባንክ ቤት ውስጥ ለክፉ ቀን ብላችሁ የምታስቀምጡት ቁጠባ ማለት ነው። ሴት ፒስ ልክ ሲያስፈልግ አውጥቶ ይጠቀምበታል። አርሰናል ጎልም ቢ ሲለው ሲጨንቀው ጎል ማግባት ሲፈልግ ሴት ፒስን ይጠቀምና ተጋጣሚዎቹን ይዘርራል ማለት ነው። እና 19ኛው የተለየ የሊግ ጨዋታ ባለፈው ከማዕዘን ምት አርሰናል ጎል ያስቆጠረበት ነበር። አርቴታ ከማንቸስተር ሲቲ ምክትል አሰልጣኝነት ወደ አርሰናል ሲመጣ ብዙዎች በተወሰነ ዘይቤ ላይ አጥብቆ የሚከራከር ፈላስፋ አይነት አሰልጣኝ ነው ብለው ጠብቀው ነበር። በቃ ውብ እግር ኳስ ነው የሚጫወተው፣ ውብ እግር ኳስን ብቻ ይጫወታል ብለው ጠብቀውት ነበረ። ከዚህ ይልቅ ግን በታክቲክ አቀራረቡ
ተለዋዋጭ መሆኑን የፕራግማቲክ ማትገምቱት ሲፈልግ 4-3-3 ይዞ ይመጣል። ሲፈልግ በ3 ተከላካይ ይጫወታል። ሲፈልግ በ4-2-3-1 ይጫወታል። ኳስ ይዛል ብላችሁ ሲጠብቁት ከኳስ ጀርባ ሆኖ ይከላከላል። እናም እሱ በጨዋታው ታሪክ የራሱ ውጤትን ሲያስመዘግብ አይተናል። በአርሰናል አጫወት ውስጥ አርቴታ በባርሰሎና ስፔን ከተማረው ከፔፕ ጓርዲዮላ ጋር አብሮ በሰራበት በምክትል አሰልጣኝነቱ ከተማረው ከአርሰን ቬንገር ስር ቁጭ ብሎ ከቀሰመው ነገር ሁሉ አሁን እነዚህ ነገሮች አዋጥቶ አንድ ትልቅ አርቴታ የተባለ አሰልጣኝ መጥቷል። እንደ ቬንገር አይነት ውብ አጫወት ብቻ ይጫወታል ደግሞ እንዳትሉት መከላከሉ ላይም ጠንካራ ቡድን ደግሞ ሆኖ መጥቶላቸዋል እንደ ጆዜ ሞሪኖ። ነገር ግን ይህ የአርሰናል ቡድን አሰልጣኝ በዴቪድ ሞይስ ስር በኤቨርተን እየተጫወተ እያለ በስፋት የሚናገሩት ጥራቶች ነበሩት። በመከላከል የተደራጀ፣ በፍልሚያዎች ወይም ዱዌሎች ላይ ጠንካራና በቆሙ ኳሶች ወይም ሴት ፒሶች ላይ የበላይነት ያለው ነው። አርሰናል ሻምፒዮን የሆነው በሁሉም መንገድ ለመጫወት በቂ አይነት አዳፕቴሽን ስላለውና አሰልጣኙም ተጫዋቾቹም ያንን ስለሚያንጸባርቁ ነው። በስፔን በላማሲያ የተማረ ነገር ግን በእንግሊዝ እግር ኳስ ከ2 አስርት ዓመታት በላይ የተቀረጸ ስፔናዊ ነው። አርቴታ በአንድ ወቅት አቀራረቡን ክፍት ጫማዎችን ወይም ፍሊፕ ፍሎፕስን በማንሳት አስረድቶ ነበረ። በ2024 ከሲቲ ጋር በ10 ተጫዋች ተጫውቶ ባለቀ ሰዓት ጎል ገብቶበት 2 አቻ ሲወጣ ምን ያህል የአርሰናል ተጫዋቾች በ10ሩም ጣታቸው ቆሞ ሲከላከሉ እንደነበር ያየንበት ነው። እና አርቴታ ማሸነፍ እፈልጋለሁ፣ ጨዋታዎቹን የምናዘጋጅበት መንገድና መጫወት የምንፈልግበት መንገድ በእኛ በራሳችን መንገድ ነው የምንሄደው። ነገር ግን አውዱን መረዳት ያስፈልጋል። ክፍት ጫማ ማለት ሲሊፐር ወይም ፍሊፕ ፍሎፕስ፣ አጭር ሱሪ፣ ቲሸርት መልበስ ፈልጋለሁ። ዝናብ ደግሞ ሲሆን ቲሸርት አልለብስም፣ ነጠላ ጫማ አላረግም፣ ቁምጣ አላረግም፣ ምክንያቱም ብርድ ነው። ስለዚህ ዣንጥላና ካፖርት ትጠቀማለሁ። ይሄ ነው የአርቴታ ሐሳብ። ምቾት በሚሰማኝ ጊዜ በምቾት አሸንፋለሁ። ልክ እነ ፉልሃምን እንዳሸነፍኩት 3-0፣ ልክ እነ ቶተናምን 4-1 እንዳሸነፍኩት እነዚህ አደርጋለሁ። ልክ ደግሞ ችግር በመጣ ሰዓት በርንሌን 1-0 እንዳሸነፍኩት፣ ዩናይትድን 1-0 እንዳሸነፍኩት፣ ተሸግሬም ተደብድቤም ተቀጥቅጬም ቢሆን አሸንፍ ይወጣለሁ። ከቦክሱ ሪንግ የምወጣው እኔ ነኝ ነው የአርቴታ አስተሳሰብ። ለዚህ ሁሉ ግን በዚህ ውድድር ዘመን አርቴታን የበለጠ አደጋ ወይም ሪስክ ለመውሰድ ፈቃደኛ የነበረበትና አስፈላጊ ሆኖ ሲገኝ ደፋር ለመሆን ክፍት የሆነበት ሁኔታም ነበር። በመስከረም ወር ከኒውካስል ጋር ከሜዳ ውጪ በነበረው ጨዋታ ቡድኑን በ6 አጥቂዎች ሜዳ ላይ ሞልቶ ጨዋታውን ሲመራ ከቆየ በኋላ ከመጠን በላይ ጠንቃቃ ነበር ተብሎ በእርግጠኝነት ሊከሰስ አይችልም። 1-0 ተመራ። ከ85 ደቂቃ በኋላ 2 ጎል አስቆጥሮ ኒውካስልን አሸንፎ ወጥቷል። በተመሳሳይ ለውድድሩ ወሳኝ በሆነው ሜዳው ከፉልሃም ጋር በሜዳው በነበረው ጨዋታ ለመጀመሪያ ጊዜ ሉዊስ ስኬሊን በመሃል ሜዳው ላይ ሲወስን ያለምንም ጥርጥር ጀብደኛ ውሳኔ ነበር። በመጋቢት ወር ከኤቨርተን ጋር በነበረው ጨዋታ አርሰናል 88 ደቂቃ ጎል እምቢ ብሎት ጠሞበት ነበረ። አርቴታ ትንሹ ልጁን ማክስ ዶማንን ዞር አለና ከመቀመጫው አስነሳው። ከዛ ወደ ጆሮ ጠጋለና በእጁ አቅፎት ደረቱን መታ መታ እያደረገ በል ወደ ሜዳ ግባና ጨዋታውን ቀይርልኝ፣ እንዴትም አድርገ ይሄንን ጨዋታ አሸንፍልኝ ብሎ ለ16 ዓመት ልጁ ይሄንን መልእክት አስተላልፎ ወደ ሜዳ ለቀቀው። ትንሹ ልጅም አላሳፈረውም። ዩኬሬስ ላስቆጠረው ጎል አሲስት አደረገ፣ ሰከንድ አሲስት። ራሱ ደግሞ ምርጥ ስራ ሰርቶ ጎል አስቆጥሮ አርቴታን ደስተኛ እንዲሆን አድርጎታል። የአርቴታ ሪስክ እዚህ ድረስ የሚመጣ ነው እና አርቴታ ብዙ ጊዜ ኤሌክትሪፋይንግ የሆነ ኢመንስ የሆኑ ክስተቶች የሚመራ አሰልጣኝ ነው እና የውስጥ ስሜት ወይም ገት ፊሊንግ ነበረኝ ሲል ተናግሯል። ይህ አርሰናል በተለይም ደግሞ ከጭንቀት በሚመጣ ጊዜ እንዴት ጎል ማስቆጠር ሊያገኝ እንደሚችል የአርሰናል አሰልጣኝ ደግሞ የሚያስብበት አንዱ መንገድ ነው። ባለፈው እንደውም አንድ ፕሮግራም ሰርቼላችሁ ነበር። አርቴታ አይፓዴን ብትመለከቱት አለ፣ እንግዲህ ማስታወሻ የሚይዝበትና አሰላለፍ የሚጽፍበት አይፓዱን ማለት ነው። አይፓዴን ብትመለከቱት በብዙ ስርዝ ድልዞች የተሞላ ነው። ይህን እንደዚህ ባደርግ፣ ይህን እንደዚህ ባላደርግ፣ እነሱ እንደዚህ ካደረጉ እኛ ደግሞ እንደዚህ ብናደርግ እያልኩ የጻፍኩትን መዓት ብታዩ በቃ ጉድ ትላላችሁ ብሎ ነበረ አርቴታ። እና አርሰናል በመከላከሉ ረገድ ጠንካራ እንደሆነ ስለሚታወቅ የማጥቃት ቅያሬዎቹ ላይ ደፈር ሊል እንደሚችል ግልጽ ነው። እና ለአርሰናል ያልተለመደ የመከላከል ጥንካሬ ደግሞ ትልቅ ምስጋና የሚያስቸረው የአርቴታ የቅርብ ጓደኛው
አርጀንቲናዊው ጋብርኤል ሄንዝ ወደ አርሰናል ከመጣበት ጊዜ በኋላ ነው። ሄንዝ ለአርጀንቲና ብሔራዊ ቡድን የተጫወተ በማንቸስተር ዩናይትድ የተከላካይ መስመር ግዙፍ ሚና የነበረው የቀድሞ ተጫዋች አሁን ወደ አርሰናል መጥቶ የአርቴታን መከላከል ጠንካራ እንዲሆን አድርጎታል እና እንደውም የአርሰናል ተከላካዮችን ሰብስቦ ሄንዝ ሲያዋራቸው ምክር ሲሰጣቸው ይታያል። እንደ ሁሉም የተሳካላቸው ቡድኖች አርሰናል አስፈላጊ በነበረበት ጊዜ አንዳንድ እድለኛ ያደረጉትም አጋጣሚዎች ነበሩ። አርሰናል እድለኛም ነበር። በሶስት አጋጣሚዎች ከኤቨርተን ከብራይተን እና ከቼልሲ ጋር በነበሩት ጨዋታዎች አርሰናል በራሱ የፍጹም ቅጣት ምት ግብ ክልል ውስጥ ለተሰሩ ጥፋቶች ፍጹም ቅጣት ምት ሳይሰጥበት መቅረቱ እድለኛ ያስብለዋል እና እያንዳንዳቸውን እነዚህንም ጨዋታዎች ሲያሸንፍ በአንድ ግብ ልዩነት ነበረ ጨዋታዎቹን ያሸነፈው። በመቀጠል ሃቨርትዝ ማክሰኞ ዕለት ደግሞ ሰኞ ዕለት በነበረው ጨዋታ ከበርንሌ ጋር ማለት ነው በቀይ ካርድ አለመውጣቱ በጣም እድለኛ ያስብሏል። በጣም ልብ አንጠልጣይ በነበረው የዌስትሃም ዩናይትዱ ጨዋታ ላይ በተለይ የቫር ጣልቃ ገብነት የአርሰናል ደጋፊዎችን ልብ ጮቤ ያስረገጠ ነበረ እና አፍተር ሪቪው ዌስትሃም ነምበር 19 ብለው የዕለቱ የጨዋታ ዳኛ ሲናገሩ የአርሰናል ደጋፊዎች ጮቤ ሲረግጡ ተመልክተናል እና ያ ጎል በእርግጥ ጥፋት የተሰራበት ዳቪድ ራያ በትክክልም ጥፋት የተሰራበትም ቢሆን ቫር ግን የተሳሳቱ ውሳኔዎችንም ስለሚወስን የዛን ዕለት ትክክለኛ ውሳኔ መወሰኑ አርሰናልን በትክክልም የለፋበትን እንዲያገኝ አስችሎታል ማለት ነው። አርሰናል ከኤርሊንግ ሃላንድ የበለጠ በተለይም ደግሞ ከፍተኛ ተቀናቃኝ ያለው ቡድን አለማግኘቱም ምናልባትም ደግሞ እንዴት ያለ ነው ሊያስብል ይችላል። ሃላንድ ጭንቅላቱን ይዞ ወድቆ ቢሆን ልክ እንደ ሌሎች ተጫዋቾች እንደሚያደርጉት ማጋሌሽ በግንባር በመማታቱ በእርግጠኝነት በቀይ ካርድ ይወጣ ነበረ። ግንባር ለግንባር እኮ ተገጫጭተዋል። እንደውም ፔፕ ጓርዲዮላ ዞሮ ቀይ ካርድ ይሰጠው ለዚህ ልጅ ብሎ ቅሬታውን ሲያቀርብ ነበረ። ማጋሌሽ ከዚያ በኋላ ባሉት 4 የአርሰናል የሊግ ጨዋታዎች ላይ በየደቂቃው ተጫውቷል። ቡድኑ 4 ተከታታይ ጨዋታዎች መረቡን ሳያስደፍር ወጥቷል። ወደ መጨረሻው ወሳኝ ነገር ልወስዳችሁ ነው። አንድ ነገር ከዚህ በፊት ተናግሬ ነበረ። አርሰናል የፕሪሚየር ሊጉን ዋንጫ ማንሳት የሚፈልግ ከሆነ ኤክስትራ ሞቲቬሽን መጠቀም አለበት ብያችሁ ነበር። በቃ ተጫዋቾቹን የሚያነሳሳበት ኤክስትራ ነገር መኖር አለበት ብያችሁ ነበረ። አርቴታ ተጫዋቾቹን ኤክስትራ በሆነ መንገድ ለየት ያለ የማነሳሻ ዘዴዎቹን ተጠቅሞ ያነሳሳል። ምናልባት ሀሳቦቹ ከተለያየ ቦታ ሊመጡ ይችላሉ። ለምሳሌ በባለፈው ወር በለንደን ኮልኒ እሳት ተለኩሶ አርቴታ ለሚዲያው እንዲህ ሲል ተናግሯል። አይ አም ኦን ፋየር፣ ነበልባል ላይ ነኝ፣ በቃ የድል ነበልባል እሳት ላይ ነኝ፣ ንጹህ እሳት ፒውር ፋየር ብሎ ሲናገር ነበር። ከጥቂት ቀናት በኋላ ስለዚህ ጉዳይ ሲጠየቅ እንደውም ምንም አልፈራም፣ በእያንዳንዱ ጨዋታውን በተሻለ መንገድ ለማዘጋጀት የተለያዩ ጭብጦችን ወይም ቲሞችን እንጠቀማለን፣ ምርጦቹ የተጫዋቾቹ ተነሳሽነቶች ናቸው፣ እኔ በጣም የምወዳቸው እነሱን ነው ብሏል። እንደምታስታውሱት እዛ የአማዞን ፕራይም የዶክመንታሪ ቪዲዮ ላይ አርሰናል ከሊቨርፑል ጋር ከሚያደርገው ጨዋታ ከቀናት አስቀድሞ አርቴታ ስፒከር ይዞ ወደ ልምምድ ማዕከል መጣ። ከዛ የሊቨርፑልን ዩ ዊል ኔቨር ዎክ አሎን የሚለውን የተጫዋቾችን ጸጉር የሚያቆመውን ተጫዋቾችን ብርክ የሚያሰኘውን የህብረ ዜማ የሊቨርፑልን ህብረ ዜማ ከፈተና ተጫዋቾች አሁን አንፊልድ ሮድ ላይ እንደምትገኙ አስቡ፣ ዩ ዊል ኔቨር ዎክ አሎን የሚለው ህብረ ዜማ እየተሰማ ነው፣ በዛ ድባብ እስቲ ለመጫወት ሞክሩ ብሎ ያን ስፒከር ከፍቶ ነበረ ለተጫዋቾቹ ለማሰማት የሞከረ የነበረው። ለምን ብዙ ጊዜ አይደለም አርሰናል ሌላውም ክለብ አንፊልድ ሲመጣ ይቸገራል። ለምን ያ ህብረ ዜማ በጣም ፈታኝ ስለሆነ ዩ ዊል ኔቨር ዎክ አሎን የሚለው አርቴታ ተጫዋቾቹ ያንን አዳፕት እንዲያደርጉት ለማድረግ ነው 2 ትላልቅ ስፒከሮችን ይዞ መጥቶ አሁን ያላችሁት አንፊልድ ነው፣ አንፊልድ እንዳላችሁ አስቡ፣ እናም ተጫወቱ ብሎ ተጫዋቾቹ እንዲጫወቱ ያደረገው። እንግዲህ ሁሉ የተደረገው በአንድ ዋና ግብ ብቻ ነው። በቃ ዋንጫ ማሸነፍ። በየቀኑ በልምምድ ማዕከሉ የዚህ ምኞት ማስታወሻ አለ። ተጫዋቾቹ በየማለዳው ወደ ህንፃው ሲገቡ የፕሪሚየር ሊጉን ዋንጫ ቅርጽ በሚያሳይ ጥቁር ጥላ ውስጥ ያልፋሉ። አርቴታ ነው ይሄን ያደረገው፣ ዋንጫውን እናሳካዋለን ብለው ተጫዋቾቹን እንዲያምኑ። መልበሻ ክፍል ውስጥ ሜክ ኢት ሃፕን የሚል ጽሑፍ በጉልህ ይታያል። በቃ እናደርገዋለን፣ እናሳካዋለን። ያንን ነበረ የተመለከትነው። እንግዲህ ከዓመታት በፊት የተተከለው ፕሮጀክት አሁን የመጀመሪያዎቹን የዘራውን ማጨድ የጀመረበት ጊዜ ሆኗል። አርቴታም ከተጫዋቾቹ ጋር የሚመሳሰል አሰልጣኝ ነው።
አርሰናል ከማንቸስተር ሲቲ ጋር ተጫውቶ ከተሸነፈ በኋላ ዴክላን ራይስ አንድ ልብ የሚነካ ንግግር ተናግሮ ነበረ። ኢቲዝ ኖት ደን፣ አላለቀም፣ ገና ፕሪሚየር ሊጉ አልተጠናቀቀም፣ ተስፋ አትቁረጡ ብሎ ተጫዋቾቹን መልእክት እንዲያገኙ መልእክት አስተላልፎላቸው ነበር። ትላንት አርሰናል ዋንጫ ማንሳቱን ካረጋገጠ በኋላ ምን አለ ደግሞ? ነግሬያችሁ ነበር፣ አሁን ግን ጨርሰናል፣ አሁን ግን አልቋል ሲል ዴክላን ራይስ ለቡድን ጓደኞቹ መልእክቱን አስተላልፏል። 5 አርሰናልን ዋንጫ እንዲያነሳ ያደረጉ ያው 37ቱም ጨዋታ በአርሰናል ዋንጫ ማሸነፍ ውስጥ ትልቅ ሚና ነበራቸው። ግን 5 የተለዩ ጨዋታዎችን እናንሳና የዛሬውን ዝግጅት እናበቃለን። አርሰናል ውጤታማ የሆነባቸው በተለይ ለአስጨራሽ የነበሩ 5 ጨዋታዎች። የመጀመሪያው አርሰናል ዌስትሃምን 1-0 ያሸነፈበት የባለፈው ጨዋታ ነበር። በዛ ጨዋታ ላይ አርሰናል 83ኛው ደቂቃ ላይ ነው ጎል ያስቆጠረው። በዛ ጨዋታ ላይ ነጥብ ቢጥል ኖሮ ምናልባት የፕሪሚየር ሊጉን ዋንጫ ስለማንሳት ላያስብ የሚችል ነበር ከዛ ወዲያ። ነገር ግን ትሮሳርድ ተቀይሮ በገባው ኦደጋርድ አማካኝነት የተቀበለውን አሲስት ወደ ጎልነት ቀየረ። አርሰናል 1-0 መራ። ዳቪድ ራያ የማቴዎስ ፈርናንዴዥን አስደናቂ ኳስ መለሰ። ያ አርሰናል ላይ ደግሞ የተቆጠረው ጎል ሳይጸድቅ ቀረ። ይህ ለአርሰናል እጅግ ወሳኝ ጨዋታ ነበር። ሁለተኛው የአርሰናል ጨዋታ ኤቨርተንን 2-0 ያሸነፈበት የመጋቢት ወሩ ጨዋታ ነው። እስከ 88ኛው ደቂቃ አርሰናል 0-0 ነበረ። ኤምሬትስ በጣም በተጨነቁ ደጋፊዎች ተሞልቶ ነበረ። አርቴታ 2 ተጫዋቾችን ቀየረ፣ ዩኬሬስ እና ማክስ ዳውማን። ዩኬሬስ 88ኛው ከዛ ደግሞ 90ኛው ደቂቃ ካበቃ በኋላ ማክስ ዳውማን ጎል አስቆጥሮ 2-0 አርሰናል ጨዋታውን አሸንፎ ወጣ። ይሄ ሁለተኛው የአርሰናል ትልቅ ድል ነው። ሶስተኛው አርሰናል ወደ አሜክስ ሄዶ ብራይተንን 1-0 ያሸነፈበት ጨዋታ ነው። የበርካታ የእግር ኳስ ቤተሰቦችና ሚዲያዎች አስቀያሚውን አርሰናል አየንበት ያሉ ጨዋታ ነበረ። አርሰናል አንድ ኢላማውን የጠበቀ ሙከራ አደረገ፣ እሷንም ወደ ጎልነት ቀየረ። ከዛ በኋላ ምንም ኦን ታርጌት አልሞከረም። በቡካዮ ሳካ ጎል 1-0 ጨዋታውን አሸነፈ። አርሰናል ወሳኝ 3 ነጥብ አገኘ። የብራይተኑን አሰልጣኝ ፋቢያን ሃርዝለርም በንዴት ያቃጠለ ያንጨረጨረ ነበር። እንዴት አንድ ቡድን እንደዚህ ይጫወታል ብሎ እስከሚናገር ድረስ ማለት ነው። አራተኛው ጨዋታ አርሰናል 2-1 በሆነ ውጤት ኒውካስልን ያሸነፈበት ጨዋታ ነው። አርሰናል እስከ 84ኛው ደቂቃ ድረስ 1-0 እየተመራ ነበር። በቃ በኒውካስል ሊሸነፍ ነው ሲባል አርቴታ ኦደጋርድን ቀየረ፣ ሜሪኖን ቀየረ። ሜሪኖ ያቻነቷን ጎል አስቆጠረ። 90 ደቂቃ ከተጠናቀቀ በኋላ በባከኑ ሰከንዶች ማጋሌሽ ደግሞ ሁለተኛውን ጎል አስቆጠረ። አርሰናል 2-1 ጨዋታውን አሸንፎ ወጣ። ይሄ የአርሰናል ሌላኛው ወሳኝ ጨዋታ ነው። የመጨረሻው ወሳኝ ጨዋታ አርሰናል በኤምሬትስ ስታዲየም ከማንቸስተር ሲቲ ጋር 1-1 የተለያየበት ጨዋታ ነው። በዚህ ጨዋታ ላይ ብዙዎች እንደምታስታውሱት ማንቸስተር ሲቲ በሃላንድ ጎል አማካኝነት ጨዋታውን 1-0 እየመራ ነበር። ጨዋታው አበቃ፣ አርሰናል በማንቸስተር ሲቲ ተሸነፈ በተባለበት ሰዓት የአርሰናል ውዱ ልጅ ማርቲኔሊ 93ኛው ደቂቃ ላይ ባስቆጠራ ጎል አርሰናል ውድ 1 ነጥብ ይዞ ከዛ ጨዋታ ወጥቷል። እነዚህ 5 ጨዋታዎች እኔ እንደመረጥኳቸው የአርሰናል የዓመቱ ምርጥ ጨዋታዎች ናቸው። የፕሪሚየር ሊጉን ዋንጫ እንዲያሸንፍ አርሰናል ትልቅ ያገዙት፣ ምናልባት በእነዚህ ወሳኝ ጨዋታዎች ላይ ነጥብ ጥሎ ወይ ተሸንፈው ቢሆን ዋጋ ሊከፍል የሚችልባቸው ጨዋታዎች ማለት ነው። እና ቅድም እንዳልኩት አርሰናል ልክ ዴክላን ራይስ እንደተናገረው አላበቃም፣ አልተጠናቀቀም እንዳለው አርሰናል እስከ መጨረሻው ሳምንት ድረስ በመታገሉ የሚፈልገውን ነገር አሳክቷል። አሁን ኢቲዝ ኖት ደን የሚለው አባባል ኢቲዝ ደን በሚል በትልቁ በጉልህ የሚጻፍ ይመስለኛል ለአርሰናል ደጋፊዎች። አሁን አርሰናል አንድ ደግሞ ትልቅ የቤት ስራ ይቀረዋል። በቀጣዩ እሁድ፣ በዚህኛው እሁድ ሳይሆን በቀጣዩ እሁድ የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ እንዲያነሳ ይጠበቃል። ቻምፒየንስ ሊግን ካነሳማ ተዉት፣ በቃ ድባቡ ሌላ ታሪክ ነው። ድባቡ ሌላ ታሪክ ነው። ምንም አያጠያይቅም። አርቴታ ግን አንድ መራር ሀቅ ልንገራችሁ፣ አመናችሁም አላመናችሁም፣ ወደዳችሁም ጠላችሁም፣ ከዚህ በኋላ ፕሪሚየር ሊጉን አውሮፓን ዶሚኔት የሚያደርግ በእጁ ቁጥጥር ስር ልክ እንደ ፔፕ ጓርዲዮላ በእጁ ቁጥጥር ስር የሚያደርግ አሰልጣኝ ቢኖር የስፔናዊው አሰልጣኝ ሚኬል አማርቲያን አርቴታ ነው። ይሄ ሀቅ ነው። በቃ ምንም የማይካድ ሀቅ ነው።
እና ብዙዎች ተጠራጥሮት ነበር። አርቴታ የዋንጫ አሰልጣኝ አይደለም፣ አርቴታ የዋንጫ ቡድን ቢሰራም ነገር ግን ዋንጫ ማንሳት አይችልም ሲሉ ነበረ። እኔ እኮ ደጋግሜ ተናግሬያለሁ። እንዴ ትልቁን ስራ የሰራ 6 ዓመት ቡድን የገነባ ሰውዬ እንዴት ነው ዋንጫ ማንሳት አይችልም ብለን መከራከር የምንችለው? ያንን ፍርስርሱን የወጣ በቃ በስነ ልቦና ረገድ የወረደ ብዙ ነገሩ የተመሰቃቀለ አርሰናልን የያዘ ሰውዬ እንዴት ወደዚህ ታላቅነት አርሰናልን ያደረሰ ሰው እንዴት አርሰናልን አስፈሪ ካደረገ በኋላ ዋንጫ ማንሳት ያቅተዋል? ሪያል ማድሪድን ቻምፒየንስ ሊግ ላይ የሚያሸንፍ፣ አትሌቲኮ ማድሪድን ቻምፒየንስ ሊግ ላይ የሚያሸንፍ፣ ባየር ሚኒክን ቁም ስቅሉን አብልቶ የሚያሸንፍ፣ ኢንተር ሚላንን ቻምፒየንስ ሊግ ላይ የሚያሸንፍ እንዴት ቻምፒየንስ ሊግ ፋይናል ደረሰ ብለን እንገረማለን? እንዴት ዋንጫ አያነሳም ብለንስ እንጠራጠራለን? እና አሁን ለቀጣዮቹ ጊዜያት በሚቀጥለው ዓመት ከዛም በሚመጡት ዓመታት ፈጣሪ ዕድሜ ይስጠን እንጂ አርቴታ በዚሁ ተፎካካሪነት አሁን አርሰናል እንደሌላው ጊዜ ለቶፕ 4 ይጫወታል አይደለም፣ የፕሪሚየር ሊጉን ዋንጫ ያነሳል ነው ለአርቴታ ትልቁ የቤት ስራ የሚሆነው። ልክ አምና ስሎት ፕሪሚየር ሊግን አሸንፈው ዘንድሮ ለቶፕ 4 ለቶፕ 5 መጫወት እንደጀመሩት እንደዛ ሳይሆን በዛ ተፎካካሪነት እንዲቀጥል አርቴታ ትልቅ የቤት ስራ ይጠብቀዋል። የፊታችን እሁድ ግን አርሰናል ትላልቅ ሌጀንዶች እነ አርሰን ቬንገር እነ ያን ራይት፣ ትናንት እኮ ያን ራይት አደባባይ ወጥቶ ከአርሰናል ደጋፊዎች ጋር ደስታውን ሲገልጽ ነበረ። እነ ያን ራይት ባሉበት ትላልቅ የአርሰናል ሌጀንዶች እነ ቴሪ ኦንሪ ለአርሰናል ታማኝ የሆኑ እኔ በጣም የሚገርመኝ ይሄ የአርሰናል ዋንጫ የነ ማጋሌሽ የነ ሳሊባ ወይ የነ ራያ የነ ዮኬሬስ የነ ኦደጋርድ የነ ኤዜ የነ ሳካ ብቻ አይደለም። አርሰናል 22 ዓመት ዋንጫ እንዲያገኝ የለፉ ላብና ደም የሰጡ ብዙ የአርሰናል ተጫዋቾች አሉ። ለነዚህ ተጫዋቾችም ነው ይህ ድል የሚገባው። ለአርሰናል የተጫወቱ ለነዛ ለትላልቆቹ ስኬቶች ሲዋደቁ ለነበሩ ለነ ቲዮ ዋልኮት፣ ለነ አርሻቪን፣ ለነ አሮን ራምሴ፣ ለነ ኤድዋርዶ ዳሲልቫ፣ ለነ ሶል ካምቤል፣ ለነ ቨርማለን፣ ለነ ፐርመር ሳከር፣ ለነዛ ትላልቅ ተጫዋቾች ለነ ሳንቲ ካዞርላ፣ ለነ አሌክሲስ ሳንቼዝ፣ ለነ መሱት ኦዚል፣ ለነ ኦሊቪዬ ዥሩ፣ ለነ ወንቸስ ሸዝኒ። ባለፈው እኮ ሸዝኒ ሲናገር ነበር ኤል ክላሲኮ ጨዋታ ላይ ነኝ እኔ ግን የማስበው ስለ አርሰናል ጨዋታ ነው ብሎ ሲናገር ነበር። ምን ያህል የአርሰናል ፍቅር ልቡ ዘልቆ እንደገባ የሚያሳይ ነው። አርቴታ ከመጣ በኋላ እንኳን እነ ዚንቼንኮ፣ እነ ፓብሎ ማሪ፣ እነ ዴቪድ ሉዊዝ፣ እነ በርንድ ሌኖ፣ ኤሚሊያኖ ማርቲኔዝ፣ የአርሰናል ተወዳጁ ተጫዋች ኤሚሊ ስሚዝሮ፣ ኤዲን ኬታ፣ እነዚህ ሁሉ ተጫዋቾች ሌሎች ስማቸውን ብንዘረዝር ማንጨረሳቸው እነ አሮን ራምስዴል አይነት ተጫዋቾች የዚህ ሁሉ ጉዞ ውጤት እንዲመጣ ትልቅ ዋጋ የከፈሉት እነዚሁ ሰው ናቸው። አርቴታና ተጫዋቾቹ ደግሞ በዛ በመጡበት መንገድ ተጉዘው አርሰናል ዋንጫ እንዲያመጣ ትልቁን አስተዋጽኦ ያደረጉ ሰዎች ናቸው ማለት ነው። እና እኔ ዓመቱን ሙሉ አርሰናል ዋንጫ ያነሳል እያልኩ ስናገር ነበር። እንዳልኩትም ደጋግሜ ስናገር እንደነበረው በትክክልም አርሰናል ይህንን አድርጓል። አርሰናል ሆነለት፣ ተከናወነለት። የፕሪሚየር ሊጉን ዋንጫ ከፍ አድርጎ አንስቷል። የፊታችን እሁድ በፕሪሚየር ሊግ ዋንጫ ደስታውን የሚገልጽ ይሆናል። አንድ የአርሰናል ደጋፊ ዘገነርስ 3199 የተባለ የአርሰናል ደጋፊ ሳንተኛ አደርን፣ እንኳን ደስ አለን የአርሰናል ደጋፊዎች፣ ይህ ዓመት ደስ ይላል፣ ምኞታችን ተሳክቷል፣ ሻምፒዮንስ ሊጉን ባንበላው እንኳን ይሄ ድል ትልቅ ነው፣ ፕሪሚየር ሊጉን እንኳን አይበሉም ስንባል ነበር፣ ጠላት ተቃጥሏል፣ ይህ ትልቅ ዋንጫ ነው፣ ትልቅ ድል ነው ብሎ ተናግሯልና አርሰናል ቻምፒየንስ ሊጉን ካሸነፈ ሌላ አይነት ውበት፣ ሌላ አይነት ስኬት፣ ያንም ካላደረገ ግን ደግሞ በፕሪሚየር ሊግ ዋንጫም ረገድ ከተመለከት ነው አርሰናል ውጤታማ ሲዝን አሳልፏልና ሁሉም የእግር ኳስ ቤተሰብ ከመቀመጫው ተነስቶ ሊያጨበጭብለት ይገባል። ስለዚህ የአርሰናል ድል ምን ሐሳብ አላችሁ? ምን ኮሜንት አላችሁ? ኮሜንት ላይ ሐሳቦቻችሁን አጋሩን። እስቲ ምን ተሰማችሁ? አርሰናልን ለምን ያህል ጊዜ ደገፋችሁ እና በዛ ውስጥ ምን አይነት ስሜት ተሰማችሁ? አርቴታ ከአስተማሪው ፔፕ ጓርዲዮላ ጋር ተፎካክሮ እጅ አሰጥቶ ዋንጫ አንስቷልና ምን ተሰማችሁ የሚለውን ኮሜንት ላይ ሐሳቦቻችሁን አጋሩን። ይህን ሰሞን ጥሩ ፕሮግራሞች ይዘን እንመጣለን። የእናንተን የደጋፊዎች ስሜት እግዚአብሔር ቢፈቅድ ወጠን እናስቃኛለን። የፊታችን እሁድ አርሰናል ከ22 ዓመታት በኋላ የጠበቀውን የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ያነሳል። አርሰናል ሚዜ መባሉ ቀርቶ ሙሽራ ሆኗል። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ
ሻምፒዮን ሆኗል። ለመላው የአርሰናል ደጋፊዎችም እንኳን ደስ አላችሁ። ይህ የአራዳ ሜዳና የኔም መልእክት ነው ማለት ነው። 96 ደቂቃ ከ30 ሰከንድ አርሰናል 82 አለቀ። አርሰናል ዋንጫ፣ አርሰናል ሻምፒዮን፣ አርሰናል ሻምፒዮን፣ አርሰናል ሻምፒዮን፣ አርሰናል ሻምፒዮን። ከ22 ዓመታት በኋላ የ22 ዓመታት እርግማን በሚካኤል አርቴታና በአርሰናል ተጫዋቾች ተሰበረ። ሚዜ መባል ቀረ። የለም ሜዳ ቀርቅሮ አርሰ ተሞሸረ። አገባ ዘንድሮ በትዕግስት መጠበቅ ውጤቱ ይሄ ነው። የፕሪሚየር ሊጉን ዋንጫ አርሰናል ወሰደው። አርሰናል የ25-26 እንኳን ደስ አላችሁ የአርሰናል ደጋፊዎች፣ ሻምፒዮን ሆኑ። እንኳን ደስ አላችሁ የአርሰናል ደጋፊዎች። 22 ዓመት የተጠበቀው ዋንጫ ሰተት ብሎ በኤምሬትስ ስታዲየም ኳሱን ጠቅልሎ ቀይና ነጭ ሪቫን ለብሶ ወደ ኤምሬትስ ስታዲየም መጣ። አሁን ፔፕ ጓርዲዮላ ለተማሪው አርቴታ እጁን ሰጠ። በኤፍኤ ካፕና በካራቦ ካፕ ፔፕ ወደ ስፔን፣ አርቴታ ደግሞ የ6 ዓመታቱን ውጤት በፕሪሚየር ሊግ ዋንጫ ደመደመ። አንድ ጊዜ ለአርሰናል የ2025-26 ሻምፒዮን መሆኑ ተረጋግጧል።